ሰላም ጤና ይስጥልን እንደምናደራችኋል የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የዕለተ ሰኞ የአሚኮ ንጋት የዜና ወጃችን እነሆ ተጀምሯል። የአሚኮ ንጋት መሰናዷችን የዓለማዳር የቢዝነስና ስፖርት መረጃዎችን ጨምሮ ልዩ ጥንቅሮችን እያዋዛን ወደ እናንተ ያደረስን ቆይታ እናደርጋለን። አብዮት ከፋለ እንዲሁም ሶሊያና አለኸኝ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን አብረናችሁ ቆይታ እናደርጋለን። ማለዳችሁን ከኛ ጋር አድርጉ። በአሚኮ ንጋት እንደተለመደው ሁሉ ቀዳሚ የምናደርገው እናንተ ወደ ተመልካቾቻችን ሐሳብና አስተያየት የምትሰጡበትን እኛም እንግዲህ ግንዛቤ እንፈጥርበታለን መፍትሄ እናገኝበታለን ያልነውን ርዕሰ ጉዳይ በማስተዋወቅ ይሆናል። ዛሬ እንግዲህ ወደ እናንተ ልናደርስ የወደነው ርዕሰ ጉዳይ ደግሞ አሁን ያለውን አንጻራዊ ሰላም ዘላቂ ለማድረግ ከያንዳንዳችን ምን ይጠበቃል? በተለይም ደግሞ ጥር ወር ከፊታችን ያለው ጥር ወር በርካታ ሃይማኖታዊና ህዝባዊ በዓላት የሚከበሩበት ወር እንደመሆኑ ይህን በዓል እንግዲህ ይህንን ወር በሰላም እንድናሳልፍ የቱሪዝም ተጠቃሚነታችን እንድናሳድግ የድርሻችን ምን ያህል እንወጣለን የሚለው ርዕሰ ጉዳይ ነው። እናንተ ወደ ተመልካቾቻችን እንግዲህ ሐሳብ አስተያየታችሁን ስልክ ቁጥራችን ስክሪኑ ላይ በመተመለከቱት ስልክ ቁጥሮቻችን ልታጋሩን ትችላላችሁ። እንዲሁም ደግሞ ኤንን በማስቀደም 8200 ላይ የጽሁፍ መልእክታችሁን ልታደርሱን ትችላላችሁ። እኛም እንግዲህ መረጃዎችን በየዘገባዎችን መሀል እያጋራናችሁ አብረናችሁ ቆይታ እናደርጋለን። አቢ እስቲ የምትለው ነገር አለ በዚህ ጉዳይ ላይ? ጥሩ ርዕሰ ጉዳይ ነው ዛሬ ይዘን የመጣ ነው። በተለይም እንግዲህ ሰላም ባለመሆኑ ምክንያት ሰላም በማጣታችን ያጣናቸው በርካታ ነገሮች አሉ። ከነዚህ መካከል አንዱ የቱሪዝም ዘርፉ መጎዳት ነው። በአማራ ክልል በኢትዮጵያም ደግሞ በዓላት ዋና የቱሪዝም ምንጮቻችን ናቸው። በዓላት ደግሞ አሁን እንግዲህ ጥር ወር በርካታ በዓላት የሚከበሩበት ነው። ህዝባዊ ሃይማኖታዊ በዓላት በዚህ ወቅት ደግሞ ከተለያዩ ከውጭ ሀገራትም ከሀገር ውስጥም ወደ ክልላችን የሚመጡ በርካታ እንግዶች ይኖራሉ። ይሄ ደግሞ ቱሪዝሙን የሚያነቃቃና የቱሪዝሙም የጀርባ አጥንት የሚባለው ይሄ የጥር ወር ነውና በዚህ ወቅት ደግሞ የታየውን አንጻራዊ ሰላም ማጽናት የበለጠ ደግሞ ሰላም እንዲሆን ማንኛውም ከየትኛውም አካባቢ ያለ ሰው በነጻነት መጥቶ እነዚህን በዓላት ታድሞ በአማራ ክልል ያሉ ቅርሶችን በአማራ ክልል ያሉ በዓላትን አክብሮ ተደስቶ ሰላም ተሰምቶት እንዲመለስና የክልሉ መንግስትም ክልሉም ከዚህ ዘርፍ የሚያገኘውን ጥቅም ኢኮኖሚ መሰረት ይዞ እንዲሄድ ከማድረግ አኳያ ልዩ ስራዎች መሰራት አለባቸው። በተለይ አሁን በተሻለ መልኩ ካለፉት አመታት ሰላም አለ፣ መረጋጋት አለ። በርካታ መድረኮች ዓለም አቀፍ መድረኮችም እየተካሄዱ ነው በክልላችን። ስለዚህ በቀጣይም ይህንን ማጠናከር ልዩ ትኩረት ማድረግ እንዳለብን ነው የዛሬ ርዕሰ ጉዳያችን ማለት ነው። ልክ ነህ አቢ። እንግዲህ በክልሉ እየተካሄደ ባለው ግጭት ምክንያት ቁሳዊና ሰብአዊ ጉዳቶች ደርሰዋል። ከዛም ባሻገር ደግሞ ሆስፒታሎች፣ የመንግስት ተቋማት፣ ትምህርት ቤቶች፣ የእምነት ተቋማት ውድመት ደርሶባቸዋል። እነዚህ ተቋማት እንግዲህ ውድመት መድረሱ ብቻ ሳይሆን ተማሪዎች ከትምህርታቸው እንዲፈናቀሉ ሆኗል። ትምህርት ቤቶች መውደም እንዲሁም ደግሞ ሆስፒታሎች መቃጠላቸው መሰረታዊ የሆነ የሰው ልጅ መድኃኒት ሕክምና አገልግሎት ተቋርጦ ቆይቷል። ነገር ግን አሁን ላይ አንጻራዊ ሰላም ሰፍኗል እንግዲህ በክልሉ ማለት ነው። ስለዚህ ይህንን አንጻራዊ ሰላም ዘላቂ ለማድረግ ደግሞ ሁላችንም አስተዋጽኦ ማድረግ አለብን። ከያንዳንዳችን የሚጠበቅ ነገር ነው። ሰላም እንግዲህ የከሌ ነው የምንለው ነገር ሳይሆን እኛ ያንዳንዳችን የምናመጣው የምንተገብረው ነገር ነው ማለት ነው። ስለዚህ ለዚህ ደግሞ በጋራ መስራት ይገባናል። እንግዲህ እናንተ ተመልካቾቻችንም እንግዲህ ያላችሁን አስተያየት እየሰጣችሁን እኛም እያወራንበት መረጃ እያጋራናችሁ አብረናችሁ ቆይታ የምናደርግ ነው የሚሆነው። በድጋሚ መልካም ቆይታ ይሆንላችሁ። ወደ አልማዳር መሰናዷችን የምናልፈው አልማችን ባለፉት 24 ሰዓታት ያስተናገደቻቸውን አበይት ጉዳዮች በቅምሻ መልኩ ሊያጋራን ባልደረባችን ዘመኑ ይርጋ አጠገባችን ነው የሚገኘው። ከሱ ጋር ቆይታ እናደርግ። እንደምን አደርክ ዘመኑ? እንደምን ቆያችሁ? ደህና ነን። እስቲ ዋና ዋና ጉዳዮችን አጋራን። መልካም። በስፋት ከምንመለከታቸው ጉዳዮች በጥቂቱ ለቅምሻ ያክል እናስተዋውቅ። ቀዳሚ የምናደርገው ከሰሞኑን እንግዲህ የዓለምን ሀገራት ለሁለት ጎራ የከፈለ አንድ ክስተት አለ። የሶማሌላንድ እውቅናን የተመለከተ ይህንን በተመለከተ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለአባል ሀገራቱ ጥሪ አድርጓልና ምን ሊመክር ነው የሚለውን ጉዳይ እንመለከታለን። ከሰሞኑ እስራኤል እንግዲህ ለሶማሌላንድ
ከ3 አስርት ዓመታት ከዋናዋ ሶማሌ ተገንጥላ እንግዲህ ሀገር ለመሆን ጥረት ስታደርግ የነበረችዋን ሶማሌላንድን እውቅና የሰጠች ብቸኛዋ እና የመጀመሪያው ሀገር አድርጓታልና ይህንን በተመለከተ በጣም በርካታ ውዝግብ እየተነሳ ይገኛል። የጸጥታው ምክር ቤትም እንግዲህ በጉዳዩ ላይ መክራል ተብሎ ይጠበቃል። ይህንን ጉዳይ እንግዲህ በስፋት እናነሳለን ማለት ነው። ሌላው ጉዳያችን ከስደተኞች እንደገና መመለስ ጋር በተገናኘ ዩናይትድ ኪንግደም እና ዲሞክራቲክ ሪፐብሊክ ኮንጎ አለመግባባት ውስጥ መግባታቸው እየተመላከተ ይገኛል። ህገወጥ ስደተኞችን የተለያዩ አውሮፓ ሀገራት ልክ እንደ አሜሪካ ሁሉ ወደ የሀገራቱ መመለስ ጀምረዋል። አንደኛዋ ዩናይትድ ኪንግደም ናትና ህገወጥ ስደተኞችን እንግዲህ ዲሞክራቲክ ሪፐብሊክ ኮንጎ ዜጎቿን እንድትቀበል ጥሪ አድርጋለች። ኮንጎ ደግሞ አልቀበልም ብላለች። በዚህ ማለት የተፈጠረው ዝግብና ሌሎች ወደ ዩናይትድ ኪንግደም በተለያየ መንገድ የሚገቡ ዜጎች ክልከላ እየተደረገባቸው ስለመሆኑ ተነስቷል። ይህንን ጉዳይ እንመለከታለን። የዓለምን ትኩረት የሳበው ሌላኛው የትናንትናው ጉዳይ የቮሎዲሚር ዜሌንስኪና የፕሬዝዳንት ትራምፕ ውይይት ነው። እንግዲህ ዳግም ትናንትና በአሜሪካ ፍሎሪዳ ተገናኝተው በተለይ ግጭቱን የዩክሬንና ሩሲያ ጦርነት ማስቆም በሚቻልበት ጉዳይ ላይ ሰፊ ውይይት ማድረጋቸው ተነስቷል። ትራምፕ ያሉት ነገር አለ፣ ዜሌንስኪም ያሉት ነገር አለ። እጅግ በጣም ተስፋ ሰጪ ውይይት አድርገናል፣ ግን ደግሞ ውስብስብ ጉዳዮችም ይቀሩናል የሚል ሀሳቦች ተነስተዋልና ምን ተነጋገሩ የሚለውን ነገር እንመለከታለን። ሌሎች አፍሪካዊ ጉዳዮችንም እንዲሁ ያለም ጉዳዮችን አካተን በዝርዝር መረጃችን እንመለሳለን። መልካም፣ በኋላ ላይ እንገናኛለን። አመሰግናለሁ። በስፖርት የመረጃ ሰዓት የሚኖርን ጉዳዮች ሊያስተዋውቀን ደግሞ መለሰ ግዛቸው ስቱዲዮ ተገኝቷል። መሌ እንደምን አደርክ? ደህና ነኝ። እንዴት ናችሁ? መቼም የሳምንቱ መጨረሻ ነውና በርካታ ስፖርታዊ መረጃዎችን እንጠብቃለን። ምን ይዘቶችን? በርካታ ጉዳዮች አሉ ከሀገር ውስጥም ከውጭም። በሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 12ኛ ሳምንት ጨዋታዎች ዛሬ 7 ሰዓት ፋሲል ከነማ ከኤሌክትሪክ በሚያደርጉት ጨዋታ ይጀምራል። በተለይ ዝቅተኛ የሽንፈት ታሪክ ያላቸው ክለቦች በዘንድሮ ፕሪሚየር ሊግ የሚገናኙበት መሆኑ የመክፈቻውን የሳምንቱን መርሃ ግብር ተጠባቂ ያደርገዋል። ፋሲል እስካሁን ከ20 ክለቦች ያልተሸነፈ ነው። ኤሌክትሪክ ደግሞ አንድ ጨዋታ ብቻ የተሸነፈ ክለብ ነው እና ዛሬ ፍጥጫው ከፍ ያለ እንደሚሆን ይጠበቃል። ይህን ጨዋታዎች ጀምሮ 4 መርሃ ግብሮች ዛሬ ይደረጋሉ። እነሱ እንዳሳለን። የኢትዮጵያ ከፍተኛ ሊግ በሁለት ምድቦች ተከፍሎ ነው እየተደረገ የሚገኘው። ሐዋሳና ጅማ ላይ የሐዋሳው የግማሽ ዓመት ውድድር ዛሬ በሚደረጉ መርሃ ግብሮች ይጠናቀቃል። ትናንትና በተደረጉ ጨዋታዎች የካ ክፍለ ከተማ አሸንፎ ወደ መሪነት መጥቷል። የአዲስ ዓመቱ ዋዜማ ወይም የዓመቱ መጨረሻ የጎዳና ላይ ሩጫ ውድድሮች ከሰሞኑ ትኩረት ይስባሉ፣ በየከተሞቹ ይደረጋሉ። ትናንትና ለዛሬ አነጋግ ማለት ነው ውድድሮች ተደርገው ነበር። በሳውዲ አረቢያ አጅማን ከተማ ኢትዮጵያውያን አትሌቶችም በግማሽ ማራቶን አሸንፏል። የ10 ኪሎ ሜትር የ5 ኪሎ ሜትርም ሩጫ ውድድሮች ነበሩ። ከደረጃ ውስጥ ያጠናቀቁበት ነበረ። እነዚህ እንዳሳለን። የአፍሪካ ዋንጫ በጣም ትኩረት ስቦ እየቀጠለ ነው በሞሮኮ። በዚህ ትናንትና የምድብ 5 እና 6 ሀገራት የሁለተኛ የምድብ ጨዋታቸውን አድርገው ነበር። ሞዛምቢክ በታሪኳ ለመጀመሪያ ጊዜ በአፍሪካ ዋንጫ ድል ጋር ተገናኝታለች። ከዚህ ቀደም ተሳትፎ አድርጋለች። 6ኛ ተሳትፏ ነው፣ ግን አሸንፋ ምንም አታውቅም ነበር። 3 ነጥብ ምን እንደሆነ ያገኘችበት ነበረ። ትናንትና ጋቦንን 3-2 ያሸነፈችበት ጨዋታ ነበር። አልጄሪያም እንዲሁ ትናንትና ድል አድርጋለች። 1-0 ቦርኪና ፋሶን ረታለች። ኢኳቶሪያል ጊኒ በሱዳን ተሸንፋለች። ሌላው ተጠባቂው የካሜሮንና የአይቮሪ ኮስት ጨዋታ ያለፈው ውድድር ሻምፒዮን ባቻ ውጤት ተጠናቋል። አማድ ዲያሎ ከጎል አስቆጣሪዎች መካከል እንደነበረ መግለጽ እንችላለን። የእንግሊዝ ፕሪሚየር ሊግ 2 ጨዋታዎች ነበሩ ትናንት። አዲስ ያደጉት ሰንደርላንድ እና ሊድስ ያደረጉት ጨዋታ ባቻ ውጤት ተጠናቋል። ቶትናም ደግሞ በለንደን ደርቢ ክሪስታል ፓላስን ረቷል። የጣሊያን ሴሪ ውድድሮች ነበሩ። ታላላቆቹ ኤሲ ሚላን፣ ናፖሊና ኢንተር ሚላን ድል ቀንቷቸዋል። ዛሬም ሮማ መርሃ ግብር አለው። የግሎብ ሶከር አዋርድ በየዓመቱ የሚደረግ ነው። 16ኛው ሽልማት ትናንት ተሰጥቷል። ምርጥ የሚድል ኢስት ወይም የመካከለኛው ምስራቅ ተጫዋች ክርስቲያኖ ሮናልዶ ተብሏል። የዓመቱ ምርጥ ወንድ ተጫዋች ደግሞ ኦስማን ደምበል ይሆናል። በሴቶች አይታና ቦንማቲ። ሶከር አዋርድ ቢሆንም የእግር ኳስ አዋርድ ወይም ሽልማት ግን በአጠቃላይ ከስፖርት ዘርፍ ደግሞ አንድ በየዓመቱ ይሸልማሉ። የዘንድሮው ኖቫክ ጆኮቪች የቴኒሱ ኮከብ ተሸልሟል። በኋላ ላይ እነዚህና ሌሎች መረጃዎችን ይዘን እንመጣለን። መልካም፣ በኋላ ላይ እንጠብቃለን። መልካም ቆይታ። አመሰግናለሁ።
አሚኮ ንጋታችን ይቀጥላል። ወደ አጫጭር መረጃዎች ነው የምናልፈው። በየትኛው መልክዓ ምድር ግዳጁን ሊወጣ የሚችል በስልጠናና በትጥቅ ዘመኑን የዋጀ ሰራዊት መገንባት ተችሏል ሲሉ የኢፌዴሪ መከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ገለጹ። በኢፌዴሪ መከላከያ ሰራዊት የሰሜን ምስራቅ እዝ ከወራት በፊት በቡርቃ ማሰልጠኛ ማዕከል በመሰረታዊ ውትድርና ተመርቀው ወደ እዙ ከተመደቡ በኋላ ከነባሩ ጦር ጋር የሚያዋህድ ስልጠና ሲከታተሉ የቆዩ የሰራዊት አባላትን አስመርቋል። በምረቃ መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን የአስተሳሰብ ጥራት፣ እውቀትና ስልትን መሰረት ያደረጉ ተከታታይነት ያላቸው ስልጠናዎችን በመስጠት ሰራዊቱን በስነ ልቦናና በአቋም ብቁ ማድረግ መቻሉን ገልጸዋል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ሰራዊቱ ከህዝቡ የተረከበውን የኢትዮጵያ ሉዓላዊነት የመጠበቅ አደራ ለማሳካት ከምንጊዜውም ይልቅ በመትጋት ላይ እንደሚገኝ ተናግረዋል። የሰሜን ምስራቅ እዝ ኢትዮጵያ ከውስጥና ከውጭ ጠላቶች በተከታታይ የተቃጣባትን ጥቃት በድል የመከተ መሆኑንም አውስተዋል። ዘገባው የኢቢሲ ነው። የአማራ ክልል የ2018 ዓ.ም የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ የንቅናቄ መድረክ በኦሮሞ ብሔረሰብ አስተዳደር በኬሚሴ ከተማ ተካሄደ። በንቅናቄ መድረኩ ላይ የተገኙት በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረሳሉ በክልሉ ላለፉት 7 ዓመታት ለተፈጥሮ ሀብት ልማትና ጥበቃ ስራ ትልቅ ትኩረት መሰጠቱን አውስተዋል። ይህም አፈርን ከመሸርሸር ታድገው ለግብርና ምርታማነት ምቹ ምህዳር በመፍጠር በምርት እድገት ላይ ከፍተኛ ለውጥ ለማምጣት አስችሏል ብለዋል። አሁን ያለውን የመሬት ሀብት በአግባቡ ተጠቅሞ ለትውልድ ለማስተላለፍ የተፈጥሮ ሀብት ልማትና ጥበቃ ስራ የህልውና ጉዳይ መሆኑን አንስተው በዘንድሮ ዓመትም በክልሉ በስፋት እንደሚሰራበት ገልጸዋል። በዘንድሮ የበጋ ወቅት ብቻ ህዝቡን በማሳተፍ ከ9000 በላይ በሚሆኑ ተፋሰሶች የተፈጥሮ ሀብት ልማትና ጥበቃ ስራ እንደሚከናወን ጠቅሰው በንቅናቄው ሁሉም የክልሉ ነዋሪዎች በነቂስ ወጥተው እንዲሳተፉ ጥሪ አቅርበዋል። የአማራ ክልል ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ የተፈጥሮ ሀብት ልማትና ጥበቃ ስራ ለሁሉም የግብርና ስራዎች መነሻና ማቀናጃ ነውም ብለዋል። የ2018 ዓ.ም የተፈጥሮ ሀብት ልማትና ጥበቃ ስራ በደቡብ ወሎ ዞን አርጎባ ልዩ ወረዳ በነገው ዕለት በይፋ እንደሚጀመርም የቢሮ ኃላፊው አስታውቀዋል። ዘገባው የኢቢሲ ነው። መንግስት የአረንጓዴ ኢኮኖሚን ለመገንባት በሚያከናውናቸው ተግባራት የበኩላቸውን ሚና እየተወጡ መሆናቸውን አምራቾች ገለጹ። ሁለተኛው የብክለት ቀናሽ እንቅስቃሴ ግሪን ሞቢሊቲ አውደ ርዕይና ፎረም 2025 በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። በአውደ ርዕዩ ምርታቸውን እያስተዋወቁ ከሚገኙት መካከል የቢአይካ ግሩፕ ማኔጂንግ ዳይሬክተር ሚካኤል ካሳ እንደገለጸው በኤግዚቢሽኑ ላይ ለመጀመሪያ ጊዜ ትልልቅ የኤሌክትሪክ ተሽከርካሪዎችን ለመገጣጠም በስራ ላይ የሚገኝ ፕሮጀክት ይዘው ቀርበዋል። በአሁኑ ወቅትም ሻማክትን ከሚባል የቻይና ኩባንያ የመገጣጠም ስራውን መጀመሩን ገልጸው ከ4 ወር በኋላ ወደ ስራ እንደሚገባ ተናግረዋል። የበላይነህ ክንዴ ግሩፕ ኮሚኒኬሽን ዳይሬክተር ሰጠኝ እንግዳው አውደ ርዕዩ ኩባንያ የሚገጣጠማቸውን በታዳሽ ኃይል የሚሰሩ ተሽከርካሪዎችን ለማስተዋወቅ እድል የፈጠረ መሆኑን ተናግረዋል። በኤክስፖ ላይ ወጪና ቆጣቢ የአየር ብክለትን ለመቀነስ የሚያስችሉ የኤሌክትሪክ ተሽከርካሪዎች መቅረባቸውን ገልጸው በዚህም የራሱን ጥረት እያደረገ መሆኑን ጠቁመዋል። ዘገባው የኢዜአ ነው። የማርበርግ ቫይረስ ስጋት ባለባቸው አካባቢዎች የህይወት አድን መድኃኒቶችንና ክትባቶችን በድሮን የማድረስ ስራ በይፋ ተጀምሯል። የጤና ሚኒስቴር ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር ነው በድሮን የታገዘውን የክትባት ስርጭት በደቡብ ኢትዮጵያ ክልል ዳሰነች ወረዳ ያስጀመሩት። መርሃ ግብሩ ሚኒስቴሩ የወረርሽኙን ስርጭት ለመግታትና ራቅ ያሉ አካባቢዎች የሚገኙ ዜጎችን ህይወት ለመታደግ የወሰደው ፈጣን ምላሽ እርምጃ አካል ነው ተብሏል። በዚህ መሰረትም በትላንትናው ዕለት በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በስኬት መከናወኑን ጤና ሚኒስቴር ገልጿል። የዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓታት ይወስድ የነበረውን ጉዞ በድሮን በመታገዝ በጥቂት ደቂቃዎች ውስጥ ክትባቱን ማዳረስ መቻሉ ተመላክቷል።
ይህም ጤና ሚኒስቴርና የኢትዮጵያ መድኃኒት አቅርቦት አገልግሎት የቴክኖሎጂ ውጤቶችን በመጠቀም ወረርሽኞችን ቀድሞ የመከላከልና የመቆጣጠር አቅማቸውን ወደ ላቀ ደረጃ ማሸጋገራቸውን በተግባር ያሳዩበት ነው ተብሏል። ዘገባው የፋና ዲጂታል ነው። ላሊበላ ከተማ የኢየሱስ ክርስቶስና የቅዱስ ላሊበላን የልደት በዓል ለማክበር የሚመጡ የሀገር ውስጥና የውጭ ሀገር እንግዶችን ለመቀበል ዝግጅቷን ማጠናቀቋን የሰሜን ወሎ ዞን ባህል ቱሪዝምና ስፖርት መምሪያ አስታወቀ። የመምሪያው ኃላፊ ገነት ሙልጌታ ለጋዜጣ ፕላስ እንደገለጹት በላሊበላ ውቅር አብያተ ክርስቲያናት ታኅሳስ 29 ቀን የሚከበረውን በዓል በድምቀት ለማሳለፍ የሚያስችል የቅድመ ዝግጅት ስራዎች ተጠናቀዋል። እንግዶችን በከተማው አራቱም የመግቢያ በሮች ተቀብሎ የማስተናገድና የማረፊያ ቦታዎችን የማመቻቸት ስራ እንደሚከናወን የገለጹት ኃላፊዋ ሆቴሎች ዝግጅታቸውን አጠናቀው እንግዶችን መያዝ መጀመራቸውን ጠቁመዋል። በንግድ እንቅስቃሴዎች ላይ ያልተገባ የዋጋ ጭማሪ እንዳይደረግ ጥብቅ ቁጥጥር እንደሚደረግም አረጋግጠዋል። በበዓሉ ወቅት እንግዶች የመብራት የውሃና የመንገድ መጥፋት ችግር እንዳይገጥማቸው የሚያግዝ ኮሚቴ መቋቋሙን ወይዘሮ ገነት አስረድተዋል። ተከታታይ ዝግጅቶች እንግዶች በቆይታቸው ተደስተው ለቀጣይ በዓላት ሌሎች ጎብኚዎችም ይዘው እንዲመጡ ለማስቻል ያለመ መሆኑም አክለው ገልጸዋል። የኢትዮጵያ ፕሬስ ድርጅት እንደዘገበው አሚኮ ንጋታችን እንደቀጠለ ነው። ወደ ታሪክ ማህደር ዝግጅታችን አለፍን። ተፈጥሮ ክፉኛ የተቆጣችበትና ምድር ለ10 ደቂቃ ያህል ያለማቋረጥ የተንቀጠቀጠችበት ያ አስከፊ ቀን ሰላማዊው የህንድ ውቅያኖስ ወደ ግዙፍ የሞት አውድማነት የተቀየረበት የሱማትራ አንዳማን ሱናሚ ታሪክ ከ21 ዓመት በፊት በያዝነው ወር ባሳለፍነው ሳምንት ነበር የተከሰተው። ከተሞችን ከምድረ ገጽ ያጠፋውና የዓለምን የጂኦሎጂካል ቅርጽ የቀየረው ይህ ክስተት ከ20 ዓመታት በኋላ አሁንም ድረስ በሰው ልጅ ልብ ውስጥ የማይረሳ ጠባሳ ጥሎ አልፏል። ዘላለም አስፋው የክስተቱን ዘግናኝ ትዝታና ያስከተለውን ጠባሳ ወደ ኋላ መለስ ብሎ ያስቃኘናል። ተከታትለን እንመለስ። Within minutes of the earthquake, the devastating waves slammed into the coast of Aceh, Sumatra. ለእያንዳንዶቹ ያ ቀን የገና በዓል ማግስት የደስታ ጊዜ ነበር። ለሌሎች ደግሞ የዕለት ጉርሳቸውን ለማግኘት ወደ ባህር የወጡበት ተራ ዕለት። ማንም ግን ያ ሰማያዊ አድማስ የጥፋት መጋረጃ ሆኖ ይመጣል ብሎ አልገመተም። ሞገዱ ሲመጣ የሰማዩ ቀለም የተቀየረ መሰለ። የባህሩ ጩኸት ደግሞ የሺዎችን የድረሱልኝ ጥሪ ያፈነም። ዕለቱ ታኅሳስ 17 ቀን 1997 ዓ.ም ነበር። እንደ ማንኛውም የእሁድ ጠዋት የህንድ ውቅያኖስ ዳርቻዎች በጸጥታና በደስታ ተሞልተው ነበር። በሚሊዮኖች የሚቆጠሩ ሰዎች የገና በዓል ማግስት በፈገግታ እየተቀበሉ ነበር። ነገር ግን ከባህሩ ወለል በታች ለዘመናት ተከማችቶ የነበረ ግዙፍ ኃይል ሊፈነዳ ሴኮንዶች ብቻ ቀርተውታል። ከጠዋቱ 2 ሰዓት ከ58 ደቂቃ በሱማትራ ደሴት አቅራቢያ የመሬት ንጣፎች እርስ በርስ ተላተሙ። በሬክተር ስኬል 9.1 የሚለካው ታላቁ የሱማትራ አንዳማን የመሬት መንቀጥቀጥ ምድርን ለ10 ደቂቃዎች አናወጣት። One of the largest earthquakes ever recorded of Sumatra. ይህ መንቀጥቀጥ በሂሮሺማ ላይ ከተጣለው ቦምብ በ23,000 እጥፍ የሚበልጥ ኃይልም ነበረው። ከመንቀጥቀጥ በኋላ አንድ አስገራሚ ክስተት ተከሰተ። ባህሩ ወደ ኋላ ሸሸ። ብዙዎች በግርምት ወደ ባህሩ ወለል ሲጠጉ፣ ጥቂቶች ግን አደጋውን ተረድተው ወደ ኮረብታዎች መሮጥ ጀመሩ። የባህሩ ውሃ ወደ ኋላ የሸሸው በኃይል ተመልሶ ለመምጣት ነበር። ሱናሚው በሰዓት 800 ኪሎ ሜትር እየተጓዘ የባህር ዳርቻዎችን መታ። ኢንዶኔዥያ፣ ስሪላንካ፣ ህንድ፣ ታይላንድን አልፎም እስከ ምስራቅ አፍሪካ ዳርቻዎች ደረሰ። ውሃው በሴኮንዶች ውስጥ ከተሞች እንደመሰሰ፣ ቤቶች እንደ ክብሪት ሳጥን ተሰባበሩ። ማዕበሉ የሰው ህይወት፣ ንብረትና ተስፋን በአንድ ጀንበር ጠራርጎ ወሰደ። በታሪክ ታይቶ የማይታወቅ የ227,000 ሰዎች ህይወት በቅጽበት ተቀጠፈ።
በአንድ ቅጽበት ከሩብ ሚሊዮን በላይ ነፍሳትን የቀጠፈው ይህ ክስተት እያንዳንዱ ቁጥር በስተጀርባው ያልተጨረሰ ታሪክ አለው። ልጁን ከእጁ ላይ ውሃ የቀማው አባት፣ እናቱን በጭቃ ውስጥ የፈለገ ወጣትና መቼም የማይመለሱ የቤተሰብ አባላትን ደጅ የሚጠብቁ ሺዎች፣ ከተሞችን ከምድረ ገጽ ያጠፋውና የዓለምን ጂኦሎጂካል ቅርጽ የቀየረው ይህ ክስተት ከ20 ዓመታት በኋላም አሁንም ድረስ በሰው ልጆች ልብ ውስጥ የማይረሳ ጠባሳ ጥሎ አልፏል። ባህሩ ዛሬ ጸጥ ብሏል። ነገር ግን ዳርቻው ላይ ለቆሙ ብዙዎች ማዕበሉ አሁንም በጆሮአቸው ውስጥ ይጮሃል። ይህ አደጋ ተፈጥሮን መቆጣጠር ባንችልም አስቀድሞ በመዘጋጀት ጥፋቱን መቀነስ እንደሚቻል ዓለምን አስተምሯል። ዛሬ የህንድ ውቅያኖስ የቅድመ ማስጠንቀቂያ ስርዓት ተዘርግቶለታል። ያ ቀን ታሪክ ብቻ ሳይሆን ለሰው ልጅ ሁልጊዜም ዝግጁ እንድንሆን የሚመክር ትልቅ ማስጠንቀቂያ እንደሆነም ተነግሮለታል። በመረጃ ምንጭነት ናሽናል ጂኦግራፊንና ሌሎች ማህበራዊ ትስስር ገጾችን ተጠቀምን። 2004 Indian Ocean tsunami. ተመልሰናል። እንግዲህ የታሪክ ማህደርን ነበር የተከታተልነው። ቀደም ብለን ወደ አስተዋወቅነው ርዕሰ ጉዳይ እንምጣና የተወሰኑ ሀሳቦችን እናጋራቸው ለተመልካቾቻችን። ሰላማችንን በተለይ ከአሁኑ ወቅታዊ ከሆነው ጥር ወርና በዓላት ከቱሪዝም ጋር አስተሳስረን የተወሰኑ ነጥቦችን ለማንሳት ነው። ቀደም ሲልም እንዳነሳ ነው እንግዲህ አማራ ክልል በተለይ በቱሪዝም ዘርፉ በርካታ ታሪካዊ ቅርሶች ያሉት ክልል ነው። ከዛ ውጭ ደግሞ የማይዳሰሱ የሚባሉ ቅርሶች፣ እነዚህ በዓላት ሃይማኖታዊና ህዝባዊ በዓላትም ከፍተኛ የቱሪስት ፍሰት የሚታይባቸው በዓላት ናቸውና በዚህ ወቅት ደግሞ ሰላምና ቱሪዝም ደግሞ ተያይዘው የማይነጣጠሉ ናቸው። ቱሪዝም ሰላምን ይፈልጋል። ሰላም ከሌለ ቱሪዝም የለም ማለት ይቻላል። ባለፉት ዓመታትም ያየነው ይሄ ነው። በጣም በርካታ ነገሮችን አጠናል። በጣም በርካታ ከፍተኛ የሆነ ጉዳት ደርሶብናል። በተለይ ደግሞ የቱሪዝሙ ዘርፍ በከፍተኛ ሁኔታ የተጎዳ ዘርፍ ነውና ይሄን ለማነቃቃት ደግሞ የክልላችንን ገጽታ መገንባት የሀገራችንን ገጽታ መገንባት የምንችለው ሰላማችንን በማስጠበቅ ነውና ይሄንን አሁን ላይ ያለውን ጭላንጭል ማስፋት ማሳደግ ያስፈልጋል። እንደዛ ካልሆነ ደግሞ የምናጣው ነገር እየሰፋ ጉዳቱም እየከፋ ይቀጥላልና እዚህ ላይ ልዩ ትኩረት ማድረግ እንዳለብን እያነሳን ነው ቆይታ ያደረግነው። ሰው እውነት ነው አቢ፣ አንተ እንዳልከው ነው። ይህ ግጭት እንግዲህ በጣም ብዙ ነገር አሳጥቶናል። ከእንቅስቃሴ ገደብ ጀምሮ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ሲደርስብን ቆይቷል። አሁን እንግዲህ ከዛ ትንሽ ቀዝቀዝ ያለ ነገር ወደ ሰላም የመምጣት ነገር ነውና ይህንን ነገር እንግዲህ ማስቀጠል አለብን። ከያንዳንዳችን ብዙ ነገር ይጠበቃል። ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከማህበራዊ ሚዲያ፣ ከማህበራዊ ተቋማት በተጨማሪ ከኛም እንግዲህ የሚጠበቅ ነገር አለ። ሐሰተኛ መረጃን ከማሰራጨት መቆጠብ፣ የሌሎችን ባህል፣ እምነት እንዲሁም ደግሞ ብሔር ሀሳብንም ማክበር፣ ሌላኛው ደግሞ ግጭትን በኃይል ሳይሆን በውይይት መፍታት እንዲሁም ደግሞ ሌሎች ተጠቃሽ ነገሮችን ተግባራዊ በማድረግ ለልጆቻችንም እንግዲህ የምናወርሳቸው መልካም እሴትን ማውረስ አለብን። ልጆቻችን ደግሞ ምንናገረውን ሳይሆን በተግባር ምን ሰራውን ነውና የሚያዩ ከተግባር መጀመር። ሰላም እንግዲህ የምናወራው ነገር ሳይሆን በተግባር የምናደርገው ነገር ስለሆነ በተግባር ማሳየት መቻል አለብን ማለት ነው። እውነት ነው። እንግዲህ ሐሰተኛ መረጃ ካልሽው ላይ ትኩረት ማድረግ ያለብን ይመስለኛል። ከገጽታ ግንባታ አንጻር የሚጠበቅብን ነገር አለ። ብዙ ጊዜ ሌላ ቦታ ሆነው የክልሉን አካባቢው ላይ ያለውን ሁኔታ ምንድነው በጣም የከፋ ችግር ያለበት አድርጎ የመሳል ብዙ እንግዶች ከተለያዩ አካባቢዎች አሁን በቅርብ የመጡ እንግዶች ነበሩ። በተለያዩ መድረኮች ላይ እየተሳተፉና ሲነግሩን ብዙ ጊዜ ዛሁንን የምንሰማውና እዚህ ቦታው ላይ ያለው በጣም የተለያየ ነው የሚሉ አሉና ከገጽታ ግንባታም አኳያ አሁን ላይ ክልሉ ላይ አንጻራዊ ሰላም አለ፣ መሻሻል አለ። ማንኛውም ዜጋ በደህንነት መጥቶ ተንቀሳቅሶ መጎብኘት የሚችለውን ነገር አይቶ ተደስቶ ማሳለፍ የሚችልበት ሁኔታ ላይ ነው ያለነውና ይህንንም ማስተዋወቅ መገንባት ላይ እውነታውን ማሳየት ለዓለምም ለኢትዮጵያውያንም ማሳየት ይገባል። ምክንያቱም አሁን ላይ ባህር ዳርን ላብነት ብናነሳ ጎንደርም በርካታ ሁነቶች የሚከሰቱበት ሁነቶች የሚካሄዱበት ታላላቅ መድረኮች የተካሄዱበት በሰላም ተደስተው እንግዶችም የተመለሱበት አጋጣሚ አለና ይህንን ደግሞ ማስፋት ማሳደግ እንደዚህ አይነት ገጽታዎችን መገንባት የተሳሳቱ መረጃዎች በማህበራዊ ሚዲያ የሚሰራጩ መረጃዎች ሁሉ ትክክል እንዳልሆኑና ነባራዊ ሁኔታውን መሬት ላይ መጠው ካዩት መረዳት መጦ ማየት ያስፈልጋልና ያለው አንጻራዊ ሰላም አሁንም ቢሆን ቀጣይ በዓላትን ለማክበር ተደስቶ ለመሄድ ታድሞ ለመሄድ ሰላሙ የተረጋጋ መሆኑንና አሁን ላይ የተረጋጋ ሁኔታ ስላለ ይህንን ደግሞ ማሳየትና ማንጸባረቅ መግለጽ እንግዶችንም መጣው እዚህ እንዲጎበኙት በዚሁ አጋጣሚ እኛም እንጋብዛለን። የሚመለከታቸው አካላትም እዚህ ላይ በሰፊው ሊሰሩበት ይገባል።
እውነት ነው። እንግዲህ ስለዚህ በስራ ቦታችን በአካባቢያችን እንዲሁም በማህበራዊ ሚዲያ የምናሰራጫቸውን መረጃዎች ትክክለኛና ተአማኝ መሆናቸውን ተጠያቂነት የሰፈነበት መሆናቸውን እንግዲህ ልናረጋግጥ ይገባል ማለት ነው። አሚኮ ንጋታችን ይቀጥላል። እናንተ ወደ ተመልካቾቻችንን በዚህ ዙሪያ ያላችሁን ሀሳብ አስተያየት ልታደርሱ ትችላላችሁ። መልካም ቆይታ። ወደ አጀንዳ ጉዳያችን ነው የምናልፈው። የማር ምርት ላይ ትኩረትን አድርጓል። የዛሬ አጀንዳችን ከንብ ሀብት ልማት በሚያገኙት የማር ምርት ኑሯቸውን ማሻሻል መቻላቸውን በዋግ ኽምራ ብሔረሰብ አስተዳደር ያነጋገርናቸው አርሶ አደሮች ተናገሩ። በባህላዊና ዘመናዊ የንብ ቀፎ በማነብ የማር ምርታቸው በየጊዜው እያደገ መምጣቱንም ተናግረዋል። ስራው ድንቅ ደሳለው በዚህ ጉዳይ ላይ ያጠናቀረችው ዘገባ አለ። ተከታትለን እንመለስ። ወደ ስራ የገባሁት ያው አባቴ ንባለው ከሱ ጋር ሳይ ነበርና በ10 ሺህ ብር 10 ንቦች ገዛውና እነሱ 100 ሺህ ብር ቆረጡልኝ። 1999 ጀምሮ እስካሁን ወደ 19 አመት አካባቢ ነው ወደ ስራ የገባሁት። ያው መጀመሪያ ስጀምር በ2 በ3 እያልኩ ነው የጀመርኩኝ። ቀደም ሲል ያደመጣችኋቸው በዋግ ኽምራ ብሔረሰብ አስተዳደር ከግብርና ስራቸው ጎን ለጎን በንብ ማነብ ስራ ተሰማርተው ይገኛሉ። አርሶ አደሮቹ በባህላዊና በዘመናዊ እስከ 150 የንብ ቀፎ እንዳላቸው በስልክ ነግረውናል። ያሉኝ ንቦች በዘመናዊ ቀፎ 35 አሉኝ። በባህላዊ ደግሞ አንድ 15 አሉኝ። በ10 ሺህ ብር ገዛው። በኋላ ከሱ የሚሸጠውንም ሁሉንም ሳይ ትርፋማ እንደመሆኑ ሳውቅ 150 ቀፎ ነው ያለኝ። ተቀመው በባህላዊ ነው። ከዛ ባመጣው ውጭንም ሸጥነው አንድ 50 ጨመርኩኝ። አሁን ወደ 150 ሆኗል። በየአመቱ ከንብ ሀብት ልማት የሚያገኙት የማር ምርት እያደገ መምጣቱን የተናገሩት አርሶ አደሮቹ በኑሯቸው ላይ መሻሻል ማሳየታቸውን ነው የገለጹት። በዘንድሮ አመት ራሱ እንግዲህ ወደ 3 ኩንታል አግኝቻለሁ። ቀይ 1 ኩንታል፣ ነጭ 2 ኩንታል። ከሰዎች ደረጃ በታች ነው የነበርኩ መጀመሪያ ላይ። አሁን ግን እየተወዳደርኩ ነው። ቢያንስ ልጆች ማስተማር ችያለሁ። ከተማ ቤት መስራት ችያለሁ። ከኑሮ ደረጃም ከእለት ወደ እለት ሁሉን ነገር አሟልቼ ነው የምኖረው። እስከ 9 ኩንታል 10 ኩንታል ቀይ፣ ነጭ ደግሞ እስከ 5 ኩንታል አመርታለሁ። 700 ሺህ ብር ሽጫለሁ። 3ኛ ዓመቴ ነው እና አሁን ቤት ገዝቻለሁ፣ መኖሪያ ቤት። ከዛም ብርም አለኝ። ደህና ነኝ። አሁን እየተንቀሳቀስኩ ነው። ጥራት ያለው የማር ምርት ለገበያ እያቀረቡም ይገኛሉ። ሌሎችም በንብ ሀብት ልማት እንዲሰማሩ ሀሳባቸውን ሰጥተው ለወደፊትም የተሻለ የማር ምርት ለማምረት አቅደው እየሰሩ ናቸው። በአሁኑ ጊዜማ በጣም አዋጭ ነው። አሁን 1 ኪሎ ማር ከ1200 ብር አካባቢ ነው የሚሸጠው። አንዲት ንብ ቢያንስ እስከ 20 ሺህ ብር የምትሸጥበት ዘመን ላይ ነው ያለ ነው እና በጣም አዋጭ ነው። ከዛም ወጪም አያጠይቅም። የእሷ ምገባ ምናምንም ራሱ ትንሽ ጊዜ ነው እንጂ ብዙ ወጪ አያጠይቅም። ያው ንብ በጣም አዋጭ ነው። ከአርሶ አደርም ከምንም ከጾታም አይለይም። ስራው ጉልበት አይጠይቅም እና ትርፋማ ነው። በጣም አዋጭ። ለወደፊት ያው እየጨመርኩት ማለት ነው። እነሱ የሆነ ከ10 ሺህ ብር ተነስቼ ለ3 አመት እዚህ ደረጃ ላይ ደርሻለሁ እና አርሶ አደሩ በዚህ ልክ ቢሄድ በተለይ ለአርሶ አደሩ በጣም ጠቃሚ ነው። ከሁሉም በላይ ከሌሎች እርባታዎች የንብ እርባታ እንደሚበልጥ ነው የሚረዳው። የንብ ሀብት ልማት በቀላሉ መለወጥና ውጤታማ ሊያደርግ የሚችል ዘርፍ ነው። ነገር ግን በዘርፉ ተጽዕኖ የሚያሳድሩ እንደ ኬሚካል ርጭት ያሉ ተግባራት ላይ ትኩረት መደረግ እንዳለበትም ጠቁመዋል። አሁንም በዚሁ የአጀንዳ ጉዳያችን ቆይታ የምናደርገው ዘመናዊ አሰራሮችን ተግባራዊ በማድረግ ከንብ ሀብት ልማቱ የሚገኘውን የማር ምርት ለማሳደግ እየተሰራ መሆኑን የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ገልጿል። ቢሮው በበጀት ዓመቱም ከ33,000 ቶን በላይ የማር ምርት ለማምረት መታቀዱን አስታውቋል። ዘጋቢያችን ስራው ድንቅ ደሳለው በክልሉ እንስሳትና ዓሳ ሀብት ልማት ቢሮ የእንስሳት እርባታ ተዋጽኦና መኖ ልማት ዳይሬክተር አቶ መኳንንት ዳምጤ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች።
መኳንንት ዳምጤ ነው የሚባለው። በክልሉ እንስሳትና ዓሳ ሀብት ልማት ቢሮ ውስጥ የእንስሳት እርባታ ተዋጽኦና መኖ ልማት ዳይሬክተር ነኝ። አማራ ክልል እንደሚታወቀው ያለው አግሮ ኢኮሎጂ ከቆላ ጀምሮ እስከ ውርጭ ድረስ የአግሮ ኢኮሎጂ አለው። እነኚህ አግሮ ኢኮሎጂዎች ደግሞ በተለይ ደግሞ ወይና ደጋና ደጋ የሚባሉት ለንብ እርባታ ስራ ምቹ ናቸው፣ በጣም ምቹ ናቸው። ስለዚህ ኦልሞስት ወደ 72% የሚሆነው የክልሉ አግሮ ኢኮሎጂ ለንብ ሀብት ልማት ላይ ለመስራት ንብ ሀብት ልማት ላይ ኢንቨስት ለማድረግ አመች ነው እና ትልቅ ፖቴንሻል አለው። ሌሎቹም ቆላ ላይና ደጋ ላይ ንብ አይረባም ማለት አይደለም፣ ንብ ይረባል። ግን ሞሮፍ ለኢንቨስትመንት ወይና ደጋው አካባቢ ያለው ደግሞ በጣም የተሻለ እና ብዙ ኢንቨስት ለሚያደርጉ ባለሀብቶች ኢንቨስት ለሚያደርጉ ድርጅቶች ክልላችን ትልቅ የሆነ ፖቴንሻል አለው። ፖቴንሻል አለው የሚባለው አንደኛው አግሮ ኢኮሎጂ ነው። ሁለተኛው ደግሞ ይሄ አግሮ ኢኮሎጂ አግሮ ኢኮሎጂን መሰረት አድርጎ የሚበቅሉ የተለያዩ እጽዋቶች አሉ። ወደ 4000 በላይ የሚሆኑ የተለዩ የቀሰም እጽዋት ለንብ ምቹ የሆኑ እና የንቦች የሚወዷቸው የቀሰም እጽዋት ተብሎ የተለዩ የቀሰም እጽዋቶች አሉ እና እነኚህ የቀሰም እጽዋቶች ደግሞ በክልላችን በስፋት የሚገኙና በተለያየ ጊዜ የሚያብቡ ናቸው። ፕላስ ክልላችን ላይ ሰፊ የሆነ በመስኖ ከበር የሚደረግ እርሻ አለ። ይሄ በመስኖ የሚሸፈነው ሰብል የሚበቅለው ሰብል ሲያብብ ለንቦች የቀሰም እጽዋት በመሆን ሰፊ የሆነ የማር ምርት ለማምረት ከፖቴንሻሉ አንዱ የሚገለጸው ነው ማለት ነው። እንደ ክልል ሰፊ የሆነ የውሃ ሀብት ልማት አለ፣ የውሃ ሀብት አለ። ይሄ የውሃ ሀብት ደግሞ ለንቦች አስፈላጊ ስለሆነ ክልላችን በዚህ መንገድ ፖቴንሻል እንዳለው ይገለጻል። ሌላውና ትልቁ ፖቴንሻል የሚባለው በክልሉ ወደ 1.7 ሚሊዮን የሚሆን ህብረ ንብ አለ። ምርትና ምርታማነቱን ለማሳደግ አንደኛ አዳዲስ ቴክኖሎጂዎችን ማስተዋወቅ ነው። ከአዳዲስ ቴክኖሎጂዎች የምንላቸው እኛ ለንቦች ምቹ የሆነ ቦታ ዘመናዊ ቀፎ አለ፣ የሽክር ቀፎ አለ። በባህላዊ ቀፎ ንቦች በራሳቸው ጊዜ የማር ሰፈፍ ያዘጋጃሉ። ግን ወደ ዘመናዊ ቀፎ ስናመጣው አንደኛ ቦታው እናት ንብንና ሌሎች ሰራተኛ ንቦችን መለየት የሚቻልበት ንጹህ የሆነ ማር ለማምረት የሚያስችል የንቦችን ጊዜ የንቦችን ጉልበት ለመጠበቅ የሚያስችል በዘመናዊ ቀፎ በሽክር ቀፎ የንቦች የሚያዘጋጁትን የማር ሰፈፍ ወይም ደግሞ የማር እንጀራ እሱን በሰው ሰራሽ መንገድ አዘጋጅቶ ቀፎ ጋር በማያያዝ እና ከፍሬሙ ጋር አያይዞ በማስገባት ቴክኖሎጂዎችን የማስተዋወቅ የማሰራጨት ስራ እሱን እየሰራን ነው። በዚህ ላይ ደግሞ የአናቢው አርሶ አደር እታች አርሶ አደሩን የሚደግፈው ባለሙያ በዞን ደረጃ በወረዳ ደረጃ በቀበሌ ደረጃ ያለ ሙያተኛ አርሶ አደሩን በአግባቡ እንዲደግፍ ከማድረግ አኳያ የአቅም ግንባታ ስልጠና በመስጠት የሙያተኞቻችን የመፈጸም አቅም ማሳደግ፣ ወጣቶችን ማሰልጠን፣ በተለይ ደግሞ ወደ ስራ የሚገቡ ወጣቶችን ሙሉ ክህሎት ኖሯቸው ወደዚህ ስራ ሲገቡ ወደውትና ውጤታማ እንዲሆኑ ከማድረግ አኳያ የአቅም ግንባታ ስራ እንሰራለን። ይህን ማድረግ የሚያስችሉ ደግሞ አዊ ብሔረሰብ ዞን ላይ የጓንጓ ወረዳ ላይ አንድ የእናትን ማባዣ ማዕከል አለን። ጃሪ ላይ ደቡብ ወሎ አንድ የእናትን ማባዣ ማዕከል አለ። ሶስተኛ ላሊበላ የማር ሙዚየም አለ። እነኚህ ወጣቶችን፣ ባለሙያዎችን፣ አርሶ አደሮችን ለማሰልጠን የሚያስችሉ ሁሉ ነገር የተሟላላቸው ኢንፍራስትራክቸር የተሟላላቸው የማሰልጠኛ ማዕከላት ናቸው። በእነኛ አማካኝነት ስልጠና እንሰጣለን፣ ቴክኖሎጂ እናስተዋውቃለን። ከፕሮጀክቶች ጋር እየተባበር በጋራ በመቀናጀት የሽግግር ቀፎ የዘመናዊ ቀፎ የማቅረብ ስራ ይሰራል። 2017 ላይ የተመረተው የማር ምርት ወደ 31531 ቶን ማር እናመርታለን ብለን አቅደን 29698 ቶን የማር ምርት አምርተናል። ይህም 94% ነው አጠቃላይ ሲታይ እንትን ማለት ነው። ይህን ምርት ለማምረት ያስተዋወቅናቸው እንትኖች አሉ። ወደ 48000 ዘመናዊ ቀፎና 47000 የሽግግር ቀፎ እናቀርባለን ብለን አቅደን 68604
ዘመናዊ ቀፎና የሽክክር ቀፎ ወደ አርሶ አደሩ እንዲደርስ ለማድረግ ሞክረናል። ህብረ ንብን ራሱን አስችለን የማባዛትና ባለበት እንዲቀጥል ከማድረግ አኳያ ፕላስ በገበያ ላይ የሚፈልገው የህብረ ንብ እጥረት እንዳያጋጥም ለማድረግ ወደ 183720 ህብረ ንብ እናባዛለን ብለን አቅደን 170477 ወደ 92% ህብረ ንብ በማባዛት ለገበያ የማቅረብ እና አርሶ አደሩን እያቀረበ እያዘጋጀ የማር ምርቱን እንዲያሳድግ ፕላስ ደግሞ ቀጥታ ንቡን እየሸጠ ገቢ እንዲያገኝ ከማድረግ አኳያ ይህን ሰርተናል። 2018 ስመጣ ያቀድነው እቅድ 33333 ቶን ነው። አሁን ላይ እንግዲህ ማር የሚቆረጥበት ወቅት ስለሆነ ጥቅምት ዳር ላይ ነው ማር የሚቆረጠው። 16946 ቶን ማር ተሰብስቧል። አሁንም በመሰብሰብ ላይ ስለሆነ ገና ይህን እቅዳችን አችብ እናደርጋለን ብለን እናስባለን። የሚያናቡት አርሶ አደሮች 477000 ወደ 991 ይደርሳሉ። እነኚህ አርሶ አደሮች በቀጥታ ከንብ ሀብት ልማቱ ተጠቃሚ ናቸው። ማር በማምረት ሰም በማምረት ማር እና ሰም ማምረት ብቻ ሳይሆን ህብረ ንቡን በማባዛት ህብረ ንቡን በቀጥታ ወደ ገበያ ለማቅረብ ስራ ይሰራሉ። ያንን በማድረግ ገቢያቸውን ተጓዳኝ ገቢ ያገኛሉ። በቀጥታ እንደዚህ የሚተዳደሩ አርሶ አደሮች አሉ። ብዙ ባለሀብቶችም አሉ። ብራንድ ለማዘጋጀት ጥረት እየተደረገ ነው። በተለይ ደግሞ የተከዜ ማር የሚባለው ሰቆጣ ዙሪያ ወይም የተከዜ ተፋሰስ ላይ የሚገኝ ሰሜን ወሎን፣ ዋግምራ፣ ደቡብ ጎንደር፣ ሰሜን ጎንደር፣ ማዕከላዊ ጎንደርን እነኝን የሚያዋስኑ እንትኖች አሉ። እዛ አካባቢ መንጠስ የሚባል የተለየ የንብ የቀሰም እጽዋት አለ። ከሱ የሚመረተው የማር ምርት በቀጥታ የውሃ ኮንቴንቱ ሲታይ 17% እና ከዛ በታች ስለሆነ የዓለም ገበያ የሚፈልገውን ስታንዳርድ ያሟላል። ከዚህ የተፋሰስ ወረዳዎች ማር ወደ ትግራይ በመውሰድ በቀጥታ ወደ አውሮፓ ወደ ውጭ ሀገር ይላካል። ስለዚህ አሁን ይህንን የአይሲአይፒ የሚባል ፕሮጀክት አለ። ከእሱ ጋር በመቀናጀት ይህንን ማር ብራንድ ለማውጣት የተጀመሩ ስራዎች አሉ። እየሰራን ያለ ነው ይሄ ነው። ሌሎች አዊ ላይም አዊ አካባቢ መረት የማር ምርት እሱንም ብራንድን ለማዘጋጀት አሁን የተጀመሩ እንቅስቃሴዎች አሉ። ብራንዶቹን ለማዘጋጀት በዚህ መንገድ ስራ ጀምረናል። ይሄ ደግሞ እየሰፋ ይሄዳል ማለት እንደ ክልል። ትልቁ ችግር ኬሚካልን በዘፈቀደ የመጠቀም እንትን ተግባር አለ አማራ ክልል ላይ። ይሄ ደግሞ የንብ ሀብታችን በከፍተኛ ደረጃ ልቂት ያስከትላል። ይህን ለማድረግ እንደ ክልል ከፌዴራል መንግስት ጋር በመቀናጀት አዋጁ ወጥቷል። የንብ አዋጅ፣ የንብ ሀብት ልማታችን አጠቃቀም አዋጅ አለ፣ ደንብ አለ፣ መመሪያው አለ። እነኝን ተዘጋጅተዋል። ግን ከሰቱ በፊት ደንቡን፣ አዋጁን እና መመሪያውን ለህብረተሰቡ የማስተዋወቅ ህብረተሰቡ ደግሞ ይህንን ደንብና አዋጅ አውቆ የንብ ሀብት ልማቱ ላይ በኬሚካል መጠቀም ንብ ሀብት ልማቱ ላይ ጉዳት እንዳያደርስ ቀድሞ መጠንቀቅ እንዳለበት ይህንን ግንዛቤ መፈጠር መቻል አለበት እና አንዱ ተሰርቷል። ግን ወደ ታች እስከ አርሶ አደሩ ድረስ ለማስተዋወቅ ሰፊ ስራ ገና አልተሰራም። የሚቀር ነገር አለ። ከግብርና ጋር እየሰራን ያለ ነው። ሞዴል ወረዳዎች መርጠናል። እንደክልል 2 ዞኖች መርጠን በሁለቱ ዞኖች ደግሞ 3 ወረዳዎች ተመርጠው በእነኚህ 3 ወረዳዎች 12 ቀበሌዎች ተመርጠዋል። በ12ቱ ቀበሌዎች ደግሞ 12 ተፋሰሶች ተመርጠው የፓይለቲንግ ስራ እየሰራን ያለ ነው። በእነኚህ ፓይለቲንግ ስራዎች የምንሰራው ምንድን ነው? አርሶ አደሩ ኬሚካልን በዘፈቀደ መንገድ እንዳይጠቀም ለማድረግ የሰብል ልማት ባለሙያው አለ፣ የእንስሳት ባለሙያው አለ። ለነሱ አሳውቀው ባለሙያዎቹ ለመርጨት የተፈቀዱ ኬሚካሎችን እንዲጠቀሙ፣ ያን ኬሚካል ደግሞ የት ሊያገኙ እንደሚችሉ፣ መቼ መርጨት እንዳለባቸው ለንብ ላላቸው አርሶ አደሮች መረጃውን ሰጥተው ንቦችን በማይጎዳ ሰዓት እንዲረጩ ከማድረግ አኳያ ፕላስ ደግሞ ኬሚካል ከመርጨት ይልቅ ይሄ ባህላዊ የጸረ ተባይ መከላከልን በእጅ ማረምን ይህንን ኤክሰርሳይዝ እንዲያደርጉ ወይም ደግሞ ኢንቴግሬትድ ፔስት ማኔጅመንትን አይፒኤምን ተግባራዊ እንዲያደርጉ ከማድረግ አኳያ የሙከራ ስራ ሰርተናል። በዚህም ደግሞ አመርቂ የሆነ ውጤት ተገኝቷል። 12 ተፋሰሶች የተገኘውን ተሞክሮ ወደ ሌሎቹ የሁሉም ወረዳዎች እንዲሰፉ በማድረግ በኬሚካል አማካኝነት ሊመጣ የሚችለውን የንብ ሀብት ልማት ልቂት መቀነስ እንደሚቻል አረጋግጠናል። ይህንን ደግሞ በተፋሰስ ደረጃ ያለው የህብረት ስራ ማህበራት
ማኔጅ ያደርገዋል። ሙያተኞች አሉ። የተፈጥሮ ሀብት ሙያተኛ አለ፣ የሰብል ልማት ባለሙያ አለ፣ የህብረት ስራ ማህበራት አለ፣ የእንስሳት ባለሙያዎች አሉ። እነኚህ ከተፋሰሱ የማህበር ኮሚቴ ጋር በቅንጅት ይሰራሉ። ቶታሊ የዛ አካባቢ ህገወጥ በሆነ መንገድ እንኳን ወይም ደግሞ የቀበሌ ሙያተኞቹ ሳያውቁ እርጭት የሚፈጽም ማህበሩ ሳያውቅ እርጭት የሚፈጽም አካል ካለ ህገ ደንብ አዘጋጅተዋል። በዛ ህገ ደንብ መሰረት ለህግ ቀርቦ ይቀጣል። ያንን ቀድሞ ግንዛቤ የመፍጠር ስራ ተሰርቷል። ቴክኖሎጂን በስፋት የማቅረብ የአቅም ግንባታ ስራ በመስራት እነኚህ ስራዎች በመስራት የንብ ሀብት ልማቱ ዘላቂ እንዲሆን ማድረግና በንብ ሀብት ልማቱ የሚታዩ ችግሮች ምንድናቸው ብሎ ቀድሞ ለይቶ እነኚህ ችግሮች ለመፍታት ከሚመለከታቸው ተቋማት ጋር ተቀናጅቶ መስራት የግድ አስፈላጊ ነው የሚሆነው። እነኚህ ካደረግን የንብ ሀብት ልማቱን የክልሉን ማሳደግ ይቻላል። ከንብ ሀብት ልማቱ ከዚህ ዘርፍ የሚገኘውን ኢኮኖሚያዊ ጠቀሜታ ደግሞ ማሳደግና እንደ ክልሉ ተጠቃሚ እንዲሆን ህብረተሰቡ ተጠቃሚ እንዲሆን ለማድረግ የምንችለውን ያክል እየሰራን ያለ ነው። እንቀጥላለን። ከማር ምርት ከተመለከተው አጀንዳ ዘገባችን ወደ አግራሞት መሰናዷችን ነው የምናልፈው። ተወልዶ ባደገበት አካባቢ ምግብ ጠግቦ መብላት እንደ ቅንጦት ይቆጠር ነበር። ይህ ችግር እንደሚያልፍ ተስፋ የነበረው አሜሪካዊው ሄንሪ ክራውል በኋላ ላይ በዓለም ላይ ታዋቂ የሆነ የምግብ አምራች ኩባንያ ባለቤት ለመሆን በቅቷል። የዚህን ግለሰብ የህይወት ተሞክሮ ኤልያስ ሙላት አዘጋጅቶታል። ስራው ድንቅ ደሳለው ታቀርበዋለች። ተከታትለን እንመለስ። ብዙ ጊዜ እየተራበ ይተኛ እንደነበር ያስታውሳል። ነገር ግን አንድ ቀን ከዚህ ችግር እንደሚወጣ ለራሱ ቃል ገብቶ እንደነበርም አይዘነጋውም። የዓለምን ሕዝብ በሆነ የምግብ አይነት እመግበዋለሁ በማለትም ከማሰብ ያገደው ነገር የለም። ይህ ሰው አሜሪካዊው ሄንሪ ክራውል ይባላል። እንደ አውሮፓውያን አቆጣጠር በ1855 በኦሃዮ የተወለደው ሄንሪ በዝቅተኛ ቤተሰብ ውስጥ ያደገ ቢሆንም በኋላ ላይ ባገኘው ስኬት ግን ያሻውን የሚያደርግ ባለጸጋና ታዋቂ ሰው ለመሆን በቅቷል። ባደገበት አካባቢ ምግብ ጠግቦ መመገብ ማለት እንደ ቅንጦት የሚቆጠር እንደነበር የሚናገረው ይህ ሰው በቤተሰቡ ውስጥም ብዙ ጊዜ የሚላስ የሚቀመስ የምግብ እጦት ነበር ማለቱን በግለሰቡ ዙሪያ የተሰሩ ዘጋቢ ፊልሞች ላይ ተገልጧል። የተለያዩ ስራዎችን ይሞክር የነበረው ሄንሪ በአንድ ወቅት በእርሱ ሀሳብ አመንጭነት ለፈረስ ምግብነት ይውል የነበረው አጃ ምግብ የሰው ልጅ የሚመገበው ታዋቂ የቁርስ ምግብ ፋብሪካ ባለቤት ለመሆን በቅቷል። ኳከር ኦትስ በመባል የሚታወቀው ይህ ምግብ በፋብሪካ ተቀነባብሮ በካርቶን ታሽጎ የሚቀርብ ሲሆን ከአሜሪካ አልፎ በመላው ዓለም ዝናው የናኘ የምግብ አምራች ድርጅት ለመሆን በቅቷል። ሄንሪ በአንድ ወቅት ስለ ምርቱ ስያሜ ሲናገር ኳከር አሜሪካ ውስጥ የሚኖር የክርስትናን እምነት ተከታይ ማህበረሰብ ሲሆን የማህበረሰቡ መለያ ባህሪያትም ጽናት፣ ጥራትና ትጋት መገለጫ በሆኑ እንደሆነ ገልጿል። ገና በ9 ዓመቱ አባቱን በሳምባ ነቀርሳ ቲቢ በሽታ አጧል። በወጣትነቱ እንደ አባቱ ሁሉ በሳምባ ነቀርሳ ተይዞ ነበር። ለሕክምና ሲባል ወደ አሜሪካ ምዕራባዊ ክፍሎች በመሄድ ለ7 ዓመታት ያህል በፈረስ ግልቢያና ከቤት ውጭ በሚደረጉ እንቅስቃሴዎች ጤንነቱን ለማስተካከል ሞክሯል። በስተመጨረሻም በታምራዊ ሁኔታ ከበሽታው አገግሟል። እናቱ በጣም ድሃ ስለነበረች ትንሽ የምግብ ዘር ያለው ብዙ ውሃ የበዛበት ሾርባ ሰርታ እርሱንና ወንድሞቹን ለመመገብ ጥረት ታደርግ እንደነበር የተናገረው ሄንሪ እናቱን ለማገዝም በ14 ዓመቱ የጽዳት ስራ መስራት ጀመረ።
ጀመረ። አንድ ቀን ኪስ በማይጎዳ በአነስተኛ ወጪ ንጽህናውን የጠበቀ ምግብን ለሚሊዮኖች የምመግብ ሰው እሆናለሁ በማለት ለሰዎች ይህንን ህልሙን በሚያጋራበት ወቅት ለራስህ የምትበላው የሌለህ ጭራሽ ሌሎችን ምግብ ልታበላ በማለት ያሾፉበት እንደነበር ያስታውሳል። ለዓመታት ብዙ የንግድ ስራዎችን ቢሰራም ውጤቱ ኪሳራ ብቻ ሳይሆን እዳ ውስጥ ገብቶ ነበር። በዚህ ተስፋ ያልቆረጠው አንድ ቀን ማታ ዊሊያም ሄልስተን የሚባል ጓደኛ ጋር በመመካከር ኳከር የሚባል የታሸገ ኦትስ የአጃ ዱቄት አምርተው ለመሸጥ ተስማሙ። ያን ጊዜ ኳከር ኦትስ የተሰኘው ክፍለ ዘመን የተሻገረው ኩባንያ ተወለደ። ሄነሪ በወቅቱ ለዓለም ካስተዋወቀው ነገር ውስጥም አጃን በንጽህና አሽጎና አስተዋውቆ ለሰው ምግብነት እንዲውል አድርጓል። ለመጀመሪያ ጊዜ የቁርስ እህልን በካርቶን በማሸግና የምግብ አዘገጃጀት መመሪያዎችን በፓኬጅ ላይ በማተም አዲስ የአሰራር ዘዴ አስተዋውቋል። በ19ኛው ክፍለ ዘመን መጨረሻ እህል የሚሸጠው በክፍት በርሜል ነበር። ይህ ደግሞ ለቆሻሻና ለነፍሳት የተጋለጠ ነበር። ሄነሪ ግን ምርቱን በንጹህ ሲሊንደር ቅርጽ ባለው ካርቶን ማሸግ ጀመረ። ይህ ጥራትና ንጽህና የሚል እምነት በደንበኞች ዘንድ እንዲፈጠር እንዳደረገው ይናገራል። ኩባንያው የምርት ናሙናዎችን ሳምፕሊንግ ምርቱን ለማስተዋወቅ በየቤቱ በነፃ ናሙናዎችን ያድል ነበር። እንዲያውም በአንድ ወቅት በባቡር ላይ ለሚጓዙ ደንበኞች በሙሉ የኳከር ኦትስ ናሙና በነፃ እንዲሰጥ በማድረግ ታሪክ ሰርቷል። ተከታታይ ማስታወቂያዎች የኳከር ኦትስ ምስል በየጋዜጣው በየመንገዱ ዳር ታፔላዎችና በየመጽሔቱ እንዲታይ አድርጓል። ኩባንያውን የቁርስ ንጉሥ የሚል ስያሜ እንዲያገኝ ያደረገው ይሄው የማስታወቂያው ጥንካሬ ነው። በንግድ ስምምነቶች ውስጥ ፍጹም ታማኝነት ሊኖር እንደሚገባ ያምን ነበር። ቃል ከገባህ ጠብቅ፣ በንግድህም ሰውን አታታልል የሚለው መርህ ለኳከር ኦትስ ስኬት ትልቅ መሰረት ሆኗል። ሄነሪ ከሚያገኘው ከ60 እስከ 70 በመቶ የሚሆነውን ለበጎ አድራጎት ይሰጥ ነበር። እግዚአብሔር የሰጠህን ካላካፈልክ የሀብት ባሪያ ትሆናለህ የሚል እምነት ነበረው። ምንም እንኳን ቢሊዮነር ቢሆንም ለግል ቅንጦት ገንዘብ ከማባከን ይቆጠብ ነበር። ያለህን ሀብት ለታላላቅ ዓላማ እንደምታውለው በትንሽ ነገር መኖርን ልመድ የሚል አቋም ነበረው። ስኬት ያለ ድካም እንደማይመጣ ያውቅ ነበር። ገና በጠዋት ተነስተው መስራትንና ጊዜን በአግባቡ መጠቀምን እንደ ትልቅ መርህ ይከተል ነበር። ሄነሪ በንግድ ስብሰባዎች ላይ ሁልጊዜ ዝምተኛና አድማጭ ነበር። እግዚአብሔር 2 ጆሮና 1 አፍ የሰጠን ብዙ ሰምተን ጥቂት እንድንናገር ነው የሚል እምነት ነበረው። በንግድ ዓለም ውስጥ ታማኝነት ኢንቴግሪቲ ትልቅ ካፒታል መሆኑን በተግባር አሳይቷል። በአሁኑ ወቅት በዓለም ላይ ታዋቂው የኳከር ኦትስ ኩባንያ በአሜሪካ ቺካጎ የሚገኝ ሲሆን ዓመታዊ ትርፉ ብቻ $6.3 ቢሊዮን ነው። ሄነሪ በንግድ ዓለም ውስጥ የእህል ንጉሥ ተብሎ እስከሚጠራ ድረስ ትልቅ ስኬት አስመዝግቧል። ሄነሪ ፓርሰንስ ክሮዌል ጥቅምት 23 ቀን 1944 እንደ አውሮፓውያን አቆጣጠር በ89 ዓመቱ ከዚህ ዓለም በሞት ተለየ። የመረጃ ምንጮቻችን ሌሰንስ አንቶልድና ሙዲ ኦዲዮ .com ናቸው። የለተሰኘው የአሚኮ ንጋት የዜና ሾው ጥንቅሮቻችን አሁንም እንደቀጠሉ ናቸው። የተወደዳችሁ ተመልካቾቻችን ወደ ቢዝነስ መረጃችን ነው የምናልፈው። በቢዝነስ መረጃችን መረጃዎችን ሊያጋራ ነጻነት ደጉ ስቱዲዮ ተገኝቷል። ነጺ እንኳን ደህና መጣ። እንኳን ደህና ቆያችሁ ሶሊያናና አብይ። ወደ መረጃዎች ማለት ነው። አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አድራችኋል? የሰዓቱን የቢዝነስ ጉዳዮች ይዘን ቀርበናል። አብራችሁን ቆዩ። አገር በቀል የኢኮኖሚ ማሻሻያ ለህንድ ባለሀብቶች ምቹ የኢንቨስትመንት ምህዳር መፍጠሩን በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። ኢትዮጵያ ለህንድ አልሚ ባለሀብቶች ምቹ የልማት ከባቢ የፈጠረች ሀገር መሆኗንም በተለያዩ የኢንቨስትመንት አማራጮች የተሰማሩ የህንድ ባለሀብቶች ተናግረዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ለኢትዮጵያ ዜና አገልግሎት እንዳሉት በኢትዮጵያ ከፍተኛ ኢንቨስትመንት ካላቸው ሀገራት መካከል ህንድ ከግንባር ቀደምቶቹ አንዷ እንደሆነች ገልጿል። በዚህም የህንድ ባለሀብቶች ኢትዮጵያ ትኩረት በሰጠቻቸው የጤና፣ የግብርና፣ ጨርቃጨርቅና ሌሎች መስኮች 5 ቢሊዮን የአሜሪካን ዶላር የሚደርስ ኢንቨስትመንት እንዳላቸው ተናግረዋል። በቀጣይም የህንድ ባለሀብቶች የኢትዮጵያን ኢንቨስትመንት እድል በመጠቀም በስራ እድል ፈጠራና ምርታማነት ላይ በስፋት እንዲሳተፉ በትኩረት እየተሰራ እንደሚገኝ አነስተዋል። የህንድ አልሚ ባለሀብቶች በኢትዮጵያ ያላቸው የኢንቨስትመንት ልማት በርካታ ኢትዮጵያውያንን በስራ እድል ፈጠራና በዲጂታላይዜሽን
የቴክኖሎጂ ሽግግር ጉልህ አስተዋጽኦ እያበረከተ መሆኑንም እንዲሁ አስረድተዋል። በአማራ ክልል በ2017-18 የምርት ዘመን ከለማው ሰብል እስካሁን ባለው ሂደት ከ705,000 ኩንታል በላይ የጥጥ ምርት መሰብሰቡን የክልሉ ግብርና ቢሮ አስታወቀ። የአማራ ክልል ግብርና ቢሮ የሰብል ልማትና ጥበቃ ዳይሬክቶሬት ዳይሬክተር ማንደፍሮ አስናቀ ለጋዜጣ ፕላስ እንደገለጹት በምርት ዘመኑ በምዕራቡ የክልሉ አካባቢዎች ከ80,000 ሄክታር በላይ መሬት በጥጥ ሰብል መልማቱን ተናግረዋል። በአሁኑ ወቅትም የምርት አሰባሰብ ስራው ጊዜውን ጠብቆ እየተከናወነ ሲሆን እስካሁን ድረስ 75924 ኩንታል ምርት መሰብሰብ ተችሏል ነው ያሉት። የተገኘው ምርት ከውጭ ይገባ የነበረውን ምርት በአግባቡ የውጭ ምርት በመተካት ለሀገር በቀል ኢንዱስትሪዎች የሚቀርበውን የጥሬ ዕቃ አቅርቦት ችግር ለማቃለል ትልቅ አስተዋጽኦ እንደሚኖረው እንዲሁ ዳይሬክተሩ አብራርተዋል። ምርቱ በወቅቱ ተሰብስበው ለገበያና ለፋብሪካዎች እንዲቀርብም የክትትል ስራዎች እየተከናወኑ መሆኑን ጠቁመዋል። በክልሉ የጥጥ ምርታማነትን ይበልጥ ለማሳደግና አምራቾችን ለማበረታታት የቴክኒክ ድጋፍና የገበያ ትስስር ስራዎች ተጠናክረው እንደሚቀጥሉም እንዲሁ አመላክተዋል። በዝርዝር ጉዳዮቻችን እንቀጥላለን። በከተሞች ተግባራዊ እየተደረገ የሚገኘው የኮሪደር ልማት ስራ ዜጎችን የስራ ዕድል ተጠቃሚ ከማድረጉ ባሻገር የስራ ባህልን በማሳደግና ፕሮጀክቶችን በፍጥነት በመጨረስ ትልቅ ተሞክሮ የተወሰደበት መሆኑን የባህር ዳር ከተማ አስተዳደር ገለጸ። የልማት ስራው ከባቢን መልሶ በማልማት በኩል ያለው ፋይዳም ትልቅ ነው ተብሏል። የህዝብ አለም ጌታነህ በዝርዝር ትነግረናለች። ከተሞች ለነዋሪዎቻቸው ምቹና ገጽታቸውም ሳቢና ማራኪ እንዲሆን ለማስቻል የኮሪደር ልማት በሁሉም የሀገሪቱ አካባቢዎች እየተሰራ ነው። የባህር ዳር ከተማ አስተዳደርም የኮሪደር ልማት እንቅስቃሴን በስፋት እየሰራበት ይገኛል። ስራው ከከተማ ውበት ባለፈ ለስራ ዕድል ፈጠራ ያበረከተው አስተዋጽኦም ከፍተኛ መሆኑን በባህር ዳር ከተማ አስተዳደር በምክትል ከንቲባ ማዕረግ ዋና ስራ አስኪያጅ አቶ ተሻገር አዳሙ ተናግረዋል። የመጀመሪያ ዙር ስንሰራ ወደ 2.5 ኪሎ ሜትር የኮሪደር ልማት ስራ ሰርተን አጠናቀናል። እናንተም እንዳያችሁት ከጊዮን እስከ አጂፕ ያለው ነው። የኮሪደር ሲሰራ በዋናነት እንደ ዋና ጥቅምና በረከት ተደርጎ የሚወሰደው የከተማውን ገጽታ ከመቀየር ባሻገር የሚፈጥረው የስራ ዕድል ቀላል አይደለም። አምና ላይ ብቻ ከተማ አስተዳደሩ ላይ በኮንስትራክሽን ዘርፍ ከ29 ሺህ በላይ የከተማችን ነዋሪ ወጣቶች የስራ ዕድል ተፈጥሮላቸዋል። አሁን ላይ ሌሊት ጭምር በ2 ሽፍት በ3 ሽፍት ሰው እየሰራ ነው እና ይሄን ከዚህ በፊት የቻይናውያን የፈረንጆች የስራ ባህል አድርገን የምንወስደው የነበረውን አሁን ላይ እኛ ከተማ ላይ በ2 ሽፍት በ3 ሽፍት እየተሰራ ነው። አሁን ላይ ቀጣዩ የኮሪደር ልማት ምዕራፍ የተጀመረ ሲሆን አካባቢውን መልሶ ማልማት ላይ ከፍተኛ አስተዋጽኦ ያበረከተ እንደሆነም አቶ ተሻገር ገልጸዋል። ሁለተኛው የኮሪደር ምዕራፍ ወደ 6.1 ኪሎ ሜትር ነው እቅዳችን። ከዚያ መካከል ኦልሞስት 2.6ቱን ተጠናቋል። ከዛ መካከል ከሁለተኛው ምዕራፍ አንደኛው ይሄ የአልማ ዋተር ፍሮንት ፕሮጀክት የምንለው ነው። ይህ ፕሮጀክት የ800 ሜትር ርቀት ያለው ነው። ይህ ፕሮጀክት እናንተም እንደምታውቁት በጣም ቅርብ ጊዜ የተጀመረ ስንጀምር ይሄን አካባቢ ታውቁታላችሁ። ቀበሌ 512 የሚባለው አካባቢ ነው። የኮሪደር ልማቱን መስራት ብቻ ሳይሆን አካባቢውን መልሶ ማልማትን ጭምር ታሳቢ ያደረገ ስራ ነው የሰራ ነው። የስራ ባህልን በማዳበር በኩል የኮሪደር ልማቱ ትልቅ ትምህርት የተገኘበት ነው ያሉት አቶ ተሻገር ፕሮጀክቶችን በፍጥነት መጨረስን ልማቱ ልምድ የተገኘበት ነው ብለዋል። ሁለተኛው ኮሪደር ይዞት የመጣው ጥሩ ነገር ብለን የምናስበው የስራ ባህልን በማሻሻል ረገድ አሁን ከዚህ በፊት ሙሉ 8 ሰዓት የመንግስት የስራ ሰዓትን ሰርቶ ለመዋል ይቸገር የነበረ ሰው አሁን ላይ ሌሊት ጭምር በ2 ሽፍት በ3 ሽፍት ሰው እየሰራ ነው እና ይሄን ከዚህ በፊት የቻይናውያን የፈረንጆች የስራ ባህል አድርገን የምንወስደው የነበረውን አሁን ላይ እኛ ከተማ ላይ በ2 ሽፍት በ3 ሽፍት እየተሰራ ነው እና ሰው የስራ ባህልን በማሻሻል ረገድ በጣም የተሻለ ጥቅም ይዞ መጥቷል። በተለይ ኮሪደር ከመጣ በኋላ ማለት ነው እና የፕሮጀክት አፈጻጸምን በማቀላጠፍ ሂደት ውስጥ የተማርንበት ተሞክሮ በጣም ቀላል የሚባል አይደለም። ከዚህ በፊት 2 አመት 3 አመት ይቆይ የነበረ ፕሮጀክት አሁን በወራት ውስጥ እየተጠናቀቀ ነው። ህብረተሰቡ በዚህ የልማት ስራ ከፍተኛ አስተዋጽኦ ሲያበረክት እንደቆየና በቀጣይም በተለይ የመሰረተ ልማት ስርቆትን መከላከል ላይ በንቃት ሊከታተል ይገባልም ተብሏል።
ወደ ውጭ ቢዝነስ ጉዳዮቻችን እናልፋለን። ናሚቢያ በአፍሪካ የቱሪዝም ቦርድ ልዩ እውቅና እንድትሰጣት ተነግሯል። ቢዝነስ ኢንሳይደር የአፍሪካ ቱሪዝም ቦርድን ዋቢ አድርጎ እንደዘገበው ሀገሪቱ የአፍሪካ ተፈላጊ የቱሪዝም መዳረሻ ተብላ ተጠርታለች። ደቡብ አፍሪካዊቷ ሀገር ናሚቢያ በቱሪዝም ዘርፉ አዲስና ደማቅ ታሪክ እየጻፈች መሆኗ ታውቋል። በተለይ የሰው እጅ ከተፈጥሮ ጋር የሚገናኝባት በመሆኗ በጎብኚዎች ተመራጭ እንደሆነችም ተነግሯል። ናሚቢያ ጎብኚዎች ሰው ሰራሽ መስህብ ሳይሆን ትክክለኛውና ጥንታዊያን የአፍሪካ ገጽታ እንዲያዩ በማስቻሏ የአፍሪካ ቱሪዝም ቦርድ ሀገሪቱን እውነተኛ መዳረሻ ሲል ሰይሟታል። የአፍሪካ የቱሪዝም ቦርድ ናሚቢያ ለብዛት ሳይሆን ለጥራት ቅድሚያ በመስጠት አካባቢን ሳይበክሉ ቱሪዝምን ማሳደግ እንደሚቻል ለዓለም አሳይታለች ያለው ቦርዱ ሀገሪቱ ቱሪዝሙን ለማሳደግ ትኩረት መስጠቷ የተነገረ ሲሆን 40 በመቶ መሬቷን ተፈጥሮውን ጠብቃ ለቱሪዝም እያዋለች መሆኗንም እንዲሁ ተመላክቷል። ቢዝነስ ኢንሳይደር ነው የዘገበው። የመጨረሻ ጉዳያችን ቻይናን የሚመለከት ነው። የቻይና የሊቲየም ባትሪ ፍላጎት ሊቀንስ እንደሚችል ተመላክቷል። እንደ ቲአርቲ ዘገባ ቻይና በዓለም አቀፍ ደረጃ ባትሪ ምርትና ንግድ ግንባር ቀደም አምራችና አቅራቢ መሆኗ ይታወቃል። በተለይም ለኤሌክትሪክ ኃይል ማመንጫዎችና ኔትወርኮች ጥቅም ላይ የሚውሉ ባትሪዎች ዓለም አቀፋዊ ተፈላጊነት መጨመር ለረጅም ዓመታት በባትሪ ንግድ ተጠቃሚ እንድትሆን አድርጓታል። በሀገር ውስጥ የኤሌክትሪክ ተሽከርካሪ ሽያጭና በውጭ ንግድ መቀነስ የተነሳ እንደ አውሮፓውያን አቆጣጠር በ2026 የቻይና የሊቲየም ባትሪ ፍላጎት ሊቀንስ እንደሚችል ሂና የተጓዥ መኪና ማህበር አስታውቋል። የመኪና ማህበሩ ዋና ጸሐፊ ኩይ ዱንሹንጉ በ2026 አዲስ የኃይል ባትሪ ፍላጎቶች ከዚህ ዓመት መጨረሻ ጀምሮ በከፍተኛ ሁኔታ ይቀንሳልን ብሏል። ስለሆነም ችግሩ መፍትሄ እስኪሰጠው ባትሪ አምራቾች ምርት መቀነስ ይኖርባቸዋል ብሏል። የባትሪ ንግድ ፍላጎት በከፍተኛ ሁኔታ ማሽቆልቆሉ በሀገሪቱ የሚገኙ ባትሪ አምራቾችን በከፍተኛ ሁኔታ እንደሚጎዳም ተመላክቷል። ቲአርቲ ወርልድ ነው የዘገበው። አብይና ሶሊያና ለሰዓቱ የተዘጋጁት የቢዝነስ ዘገባዎች እነዚህ ናቸው። መልካም ቆይታ። እናመሰግናለን። መልካም ቀን ይሁንልን። አመሰግናለሁ። ኔክሰስ ኤል127 ኤል131 ኤል2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። የምስራች! የጉበት በሽታ መከላከያ ክትባት ወዲያውኑ ለተወለዱ ህጻናት በጤና ተቋማት መስጠት ተጀመረ። የጉበት በሽታ ሄፓታይተስ ቢ በተሰኘ ቫይረስ አማካኝነት ይተላለፋል። አዲስ የተወለዱ ህጻናት በተወለዱ በ24 ሰዓታት ውስጥ የጉበት በሽታ መከላከያ ክትባት መከተብ አለባቸው።
ፈተናውን ደፍኜ አለፍኩኝ። ኔክሰስ ኤል127 ኤል131 ኤል2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። የምስራች የጉበት በሽታ መከላከያ ክትባት ወዲያውኑ ለተወለዱ ህጻናት በጤና ተቋማት መስጠት ተጀመረ። የጉበት በሽታ ሄፓታይተስ ቢ በተሰኘ ቫይረስ አማካኝነት ይተላለፋል። አዲስ የተወለዱ ህጻናት በተወለዱ በ24 ሰዓታት ውስጥ የጉበት በሽታ መከላከያ ክትባት መከተብ አለባቸው። ክትባቱ በሁሉም የጤና ተቋማት ይሰጣል። ልብ ይበሉ፣ የጉበት በሽታ ለከፍተኛ ህመምና ሞት ይዳርጋል። በሽታው በደም ወይም ከሰውነት በሚወጣ ፈሳሽ አማካኝነት እንዲሁም በወሊድ ጊዜ ከእናት ወደ ልጅ በሚኖር የደም ንክኪ ይተላለፋል። ልጅዎ እንደተወለደ በ24 ሰዓት ውስጥ ያስከትቡ። በተለያዩ ምክንያቶች በ24 ሰዓት ውስጥ ህፃናት ባይከተቡ በ2 ሳምንታት ጊዜ ውስጥ በጤና ተቋማት እንዲከተቡ እናድርግ። ለተጨማሪ መረጃ በአቅራቢያው በሚገኙ የጤና ተቋማት በመሄድ ባለሙያዎችን ያማክሩ ወይም በነጻ የስልክ መስመር 6981 ይደውሉ። ይህንን መልእክት ያስተላለፈው የአማራ ክልል ጤና ቢሮ ነው። እንቀጥላለን። ወደ አልማዳር መሰናዷችን የምናልፈው ዘመኑ ይርጋ በቀምሻ መልኩ ያጋራንን መረጃ ሰፋ ባሉ መረጃዎች ሊያስቃኘን በድጋሚ ተመልሷል። ዘመኑ መቀጠል ትችላለን። በድጋሚ አመሰግናለሁ አብዮትና ሶሊያና። ወደ ቀዳሚው ጉዳያችን እናልፋለን። ከሰሞኑን እንግዲህ ሶማሊላንድ ላለፉት 30 ዓመታት እንግዲህ ከዋናዋ ሶማሌ ከተገነጠለችና ራሷን ሉዓላዊ ሀገር ለማድረግ ጥረት ስታደርግ ከቆየች በኋላ የመጀመሪያዋ ሀገር እስራኤል እንግዲህ ያው ሀገርነት እውቅና መስጠቷን ተከትሎ እንግዲህ በርካቶችን እያነጋገረ የሚገኝ ጉዳይ ነው። እንግዲህ ከሶማሊላንድ በተለይ ከዚያድ ባሬ መውደቅ በኋላ በ1991 እንደ አውሮፓውያን አቆጣጠር ራስ ገዝ ሀገር ለመሆን ጥረት ስታደርግ ነበር ላለፉት 30 ዓመታት። እስካሁን ድረስ በይፋ የሀገርነት እውቅና የሰጣት አንድም ሀገር አልነበረም ሶማሌላንድ። ከሰሞኑ ግን እስራኤል በይፋ እንግዲህ የሀገርነት እውቅና ሉዓላዊ ሀገር ብላ መሰየሟን ተከትሎ በርካቶችን እያነጋገረ ይገኛል። የተባበሩት መንግስታት የጸጥታው ምክር ቤትን በጉዳዩ ላይ እንግዲህ ከሶማሊያ ሀሳብ መቅረቡን ተከትሎ የግዛት አንድነት የተሸርሽሯል። እስራኤል አላግባብ እንግዲህ የኔ ግዛት የኔ አካል የሆነችን ሀገር ሉዓላዊ ሀገር ብላ ሰይማለች በሚል እንግዲህ ለጸጥታው ምክር ቤት አቤት ማለቷን ተከትሎ የጸጥታው ምክር ቤትም ጉዳዩን ተቀብሎ በቅርቡ እንደሚመረመር እየተገለጸ ይገኛል ማለት ነው። ይህንን ተከትሎ በጣም በርካቶች እያነጋገረ ይገኛል። በተለይ የአውሮፓ ህብረት በጉዳዩ ላይ የሶማሊያ ሉዓላዊነት ሊከበር ይገባዋል፣ በተለይ በአፍሪካ ህብረት በተለያዩ የአፍሪካ ቻርተሮች አማካኝነት ሶማሊያ ልትመራ ይገባል፣ ስለዚህ የግዛት አንድነቷ ሊጠበቅ ይገባል የሚል ሀሳብ ተነስቷል። ከዛ ባሻገር ኢጋድ የአፍሪካ ህብረትም በጉዳዩ ላይ እንግዲህ የእስራኤልን ጉዳይ ተችተው ነው የቀረቡት። ሌሎች በርካታ ሀገራትም ግብጽ፣ ሱዳን እንዲሁም ደግሞ ጅቡቲም በተመሳሳይ የእስራኤልን የሀገርነት እውቅና በተመለከተ እንዳጣጣሉት ነው እየተገለጸ የሚገኘው። በጉዳዩ ላይ እንግዲህ ትራምፕ ሀሳባቸውን አንስተዋል። ዶናልድ ትራምፕ ምንድን ያሉት እስራኤልን ነጻ ሀገርነት እውቅና ትስጭ ብለን አንከለክልም፣ እኛ መስጠት አለመስጠታችን በተመለከተ በቅርብ ቀን እንግዲህ መርምረን ጉዳዩን በአስቸኳይ ልንሰጥ የምንችልበት ወይም ሀሳብ አንሰጥም፣ በቅርብ ቀን ግን መርምረን የምናሳውቅበትን መንገድ ይፋ ይሆናል የሚል ሀሳብ ሰጥተዋል። ምናልባት የአሜሪካ ጉዳይስ ምን ሊሆን ይችላል የሚለውን እያነጋገረ ይገኛል። በአጠቃላይ የሶማሌላንድ የሀገርነት እውቅና ቀጠናውን ወዴት ሊያመራው ይችላል የሚል በጣም ሰፊ የሆነ መወያያ ርዕሰ ጉዳይ ነው ከሰሞኑን እየሆነ የሚገኘው። የጸጥታው ምክር ቤት እንግዲህ ከላይ እንዳነሳሁት በጉዳዩ ላይ እንግዲህ በቅርቡ ይመክራል ተብሎ ይጠበቃል ማለት ነው። ወደ ሌላው ጉዳያችን እናልፋለን። ከዚህ ጋር በተገናኘ አንድ ሀሳብ እናንሳ። በተለይ የየመኑ ሀውቲ አማጺ ቡድን እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ መግለጫ ወጥቷል በትናንትናው ዕለት። እንግዲህ የየመኑ የሀውቲ አማጺ ቡድን በሶማሌላንድ የሚገኝ የትኛውም የእስራኤል ሁኔታ የእስራኤል እንቅስቃሴ ኢላማችን ይሆናል፣ የጦር ታርጌታችን ይሆናል። ስለዚህ የእስራኤል የወሰደችው የሶማሌላንድ እውቅና ተቀባይነት የሌለውና የምስራቅ አፍሪካን ቀጠናውን ወደ ትርምስ የሚያመራ ጉዳይ ሊሆን ስለሚችል እስራኤል ከዚህ ድርጊቷ ልትታቀብ ይገባል የሚል እንግዲህ በዋና መሪዋ በኩል ይፋ መደረጉ ነው እየተገለጸ የሚገኘው። በተለይ ከዚህ ጋር በተገናኘ የየመኑ ሀውቲ አማጺ ቡድን እንግዲህ ላለፉት ዓመታት ከእስራኤል ጋር በተለያየ መንገድ ሲዋጋ ነበረ። በነገራችን ላይ እስራኤል እንግዲህ ከሶማሌላንድ መቀመጫ ወይም የጦር ሰፈር ካገኘች የየመንን
ይህንን አማጺ ቡድን ሀውቲን በቀላሉ ለመቆጣጠርና እሱን ለማጥፋት ያስችላታል ተብሎ ነው የሚጠበቀውና ይህንን ስጋት ይመስላል እንግዲህ አማጺ ቡድኑም በተለይ በመሪው በኩል መግለጫ ማውጣቱ ነው እየተገለጸ የሚገኘው። የስደተኞችን ጉዳይ እናነሳለን። የዩናይትድ ኪንግደም መንግስት እንግዲህ ትናንትና ባወጣው መግለጫ ዲሞክራቲክ ሪፐብሊክ ኮንጎ በአስቸኳይ ህገወጥ የሆኑ ስደተኞችንና ወንጀለኞችን ማትቀበል ከሆነ በአጠቃላይ የቪዛ ክልከላ ሙሉ በሙሉ ለማድረግ እገደላለሁ የሚል እንግዲህ በሀገሪቱ መንግስት በኩል ይፋ ተደርጓል። እንደምናስታውሰው እንግዲህ ከትራምፕ ቀጥሎ በስደተኞችን በመከላከል በኩል ሌሎች የአውሮፓ ሀገራት እንቅስቃሴ እያደረጉ ናቸው። ከነዚህ መካከል እንግዲህ ዩናይትድ ኪንግደም አንዷ ናት። በቅርቡም እንግዲህ የጥገኝነት የሚጠይቅበትን የእድሜ ዘመን ወደ 20 ዓመት ማራዘሟን ተከትሎ እንግዲህ በርካቶችን እያነጋገረ ይገኝ ነበር። አሜሪካ የወሰደችውን እርምጃ ተከትሎ እንግዲህ በርካታ ሀገራትም አክሴፕት እያደረጉ ህገወጥ ስደተኞችን ከሀገራቸው ማባረር ጀምረዋል ማለት ነው። ከነዚህ መካከል ዩናይትድ ኪንግደም እንግዲህ በርካታ የዲሞክራቲክ ሪፐብሊክ ኮንጎ ህገወጥ ስደተኞች በሀገሩ አሉ። እነዚህን ስደተኞች እንድትቀበል ጥሪ ቢያቀርም የዲሞክራቲክ ሪፐብሊክ ኮንጎ መንግስት አክሴፕት አላደረግም፣ መቀበል አልፈለገም። በዚህ መሰረት ለቪአይፒ ባለስልጣናት ይሰጥ የነበረውን ቪዛ ነፃ ቪዛ በአስቸኳይ ከልክሏል። ሙሉ በሙሉ አሁን ማሻሻያ የሚያደርግ ከሆነ የሀገሪቱ መንግስት ለሀገሪቱ ዜጎች በአጠቃላይ የቪዛ ክልከላ አደርጋለሁ የሚል እንግዲህ ሀሳብ መቅረቡ ነው እየተመለከተ የሚገኘው። ይህን እንግዲህ በአጠቃላይ በአውሮፓና በአሜሪካ ያሉ አፍሪካውያንን ስደተኞች እንግዲህ በተለይ የጥገኝነት ጥያቄ የሚያቀርቡ ስደተኞችን ህልውና አደጋ ውስጥ የከተተ ሊሆን እንደሚችልም እየተመለከተ ይገኛል። ወደ ሌላው ጉዳያችን እናልፋለን። እንግዲህ ኒጀርን እናገኛለን። ኒጀር በመፈንቅለ መንግስት የምትታወቅ ሀገር ናት። እንግዲህ በ2023 በስልጣን ላይ የነበረውን መንግስት ወታደራዊ መንግስት እንግዲህ ገልብጦ አሁን ወታደራዊ መንግስት እየተመራች ትገኛለች። ይህች ኒጀር የምትባለዋ በጣም ግዙፍ የሆነች የምዕራብ አፍሪካ ሀገር ናት። ከሰሞኑን በጣም በርካታ ታጣቂ ኃይሎች ክፉኛ እየጎዳት እነ አልቃይዳ እና ኤኤስ የነዚህ ክንፍ የሆኑ አፍሪካ ወለድ የሆኑ አሸባሪዎች እንግዲህ በእጅጉ እየፈትኗት የምትገኝ ሀገር ናት። ከሰሞኑን እንግዲህ ይፋ የሆነ በአሸባሪዎች ላይ ዘመቻ ክተት አዋጅ አውጃለችና የክተት አዋጁ በጣም አስገራሚ የሚያደርገው የትኛውም የሀገሪቱ ዜጋ ለወታደርነት ሲመለመል አቤት ብሎ መቀበል አለበት የሚል አዋጅ አውጃለች። ከዛ ባሻገር የትኛውም የሀገሪቱ ንብረት የግለሰብም ይሁን የመንግስት ንብረት ለጦርነት ወይንም ደግሞ አሸባሪዎችን ለመደምሰስ ለሚደረገው አጠቃላይ እንቅስቃሴ ሲጠየቅ እንዲሰጥም የሚል ሀሳብ አቅርባለች። በአጠቃላይ ስደተኞችን አሸባሪዎችን ለመታገል የምታደርገውን ጥረት አጠናክራ ለመቀጠል እንቅስቃሴ እያደረገች እንደሆነ ነው እየተገለጸ የሚገኘው። ወታደራዊ መንግስት እንግዲህ ይህንን ክተት አዋጅ በትናንትናው ዕለት ማወጁ ነው እየተመለከተ የሚገኘው። ወደ ሌላው ጉዳያችን ስናልፍ እንግዲህ በርካታ የዓለም መገናኛ ብዙሃን አውታሮችን ትኩረት የሳበው ጉዳይ የፕሬዝዳንት ትራምፕ ጉዳይና የቮሎዲሚር ዜሌንስኪ የትናንትና የፍሎሪዳ ውይይት ነው። እንግዲህ ላለፉት ዓመታት በዩክሬንና ሩሲያ መካከል ሲደረግ የነበረውን ጦርነት ለማስቆም ወይም እልባት ለመስጠት ባለ 28 ነጥብ ስምምነት ረቂቅ አዋጅ እንግዲህ በትራምፕ በኩል ይፋ መደረጉ እናስታውሳለን። ይህ ረቂቅ አዋጅ እንግዲህ በአብዛኛው ስምምነት ያልተደረሰበት እንደነበረ ሲገለጽ ነበረ። በተለይ አውሮፓውያንና ቮሎዲሚር ዜሌንስኪ የዩክሬንን ህልውና ፈተና ውስጥ የከተተና ለሩሲያ ያዳላ ነው የሚልና በርካታ ውይይቶች ሲደረጉበት ነበር። ትናንትና እንግዲህ ከትራምፕ ጋር በዚህ ጉዳይ ላይ አሁንም ለሶስተኛ ጊዜ ውይይት ማድረጋቸው ነው ቮሎዲሚር ዜሌንስኪ የተመለከተው። ወደ አሜሪካ ፍሎሪዳ አቅንተውም ከፕሬዚዳንት ትራምፕ ጋር እንግዲህ ተወያይተው ነበረ። በዚህ ውይይታቸውም በብዙ መንገድ እንደተስማሙ ነው እየተገለጸ የሚገኘው። 28 ነጥብ አንቀጽ የነበረው መወያ ወደ 20 ዝቅ ብሎ በ20ዎቹ ከ98% በላይ ስምምነት መድረሳቸው ተመላክቷል። ግን ደግሞ አሁንም በጣም በርካታ መወያ የሆኑ ጉዳዮች ተነስተዋል። ከነዚህ መካከል እንግዲህ ለዩክሬን የሚሰጠው የደህንነት ዋስትናና የግዛት አንድነት ወይንም ደግሞ የመሬት ጉዳይን ይመለከታል። እንደምናስታውሰው በዚህ ጦርነት እንግዲህ ሩሲያ በርካታ የዩክሬንን ቦታዎች መቆጣጠሯን እናስታውሳለን። እነዚህ በሩሲያ ቁጥጥር ውስጥ የሚገኙ መሬቶችን ወደ ዩክሬን መመለስ በሚቻልበት ጉዳይ ላይ ይህንን ደግሞ ሩሲያ እንደማትቀበለው እንግዲህ በተደጋጋሚ ጊዜ እየተገለጸ ይገኛል። ስለዚህ በአብዛኛው ነጥብ ግን ስምምነት ደርሰዋል። በአጭር ጊዜ ደግሞ ዳግም ተገናኝተው ከአደራዳሪዎቹ ጋር ውይይት እንደሚያደርጉ ነው የሚጠበቀው። በአጠቃላይ እንግዲህ የዩክሬን ሩሲያ ጦርነትን በ2026 ሙሉ በሙሉ ለማስቆም ጥረት ሊደረግ እንደሚችል ነው እየተመላከተ የሚገኘው። በአጠቃላይ ግን ተስፋ ሰጪ ውይይት ማድረጋቸውን ትራምፕም እንዲሁም ቮሎዲሚር ዜሌንስኪም በይፋ ትናንትና ከውይይታቸው በኋላ መግለጻቸው ነው እየተመላከተ የሚገኘው። በአጠቃላይ እንግዲህ ለሰኞ ማለዳ ያለኝ የዓለም አዳር መረጃ ይህንን ይመስላል። ጥሩ መረጃን ያጋራን ዘመኑ። እናመሰግናለን።
እናቴ ፈተናውን ደፍኛ ያለፍኩኝ። ኔክሰስ ኤል127 ኤል131 ኤል2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም ስፖርታዊ መረጃዎች የሚቀርቡበት ጊዜ ላይ ደርሰናል። በቅምሻ መልኩ ያስተዋወቀንን ርዕሰ ጉዳዮች ተንተን ባለ ሁኔታ ላይ ያስቃኘን መለሰ ግዛቸው በድጋሚ ስቱዲዮ ተገኝቷል። መለየ ወደ መረጃዎች ማለት ነው።